አማኒ ማታም የተወሰነ ቀደምም ጀምረን ነበር። ኑሃሚንም እሱን ልጠይቅ ነበር የገባችውና ቄስ በፍቄ ያ ስላልተጠመቁ ህጻናቶች ኢቭን ሉትራን ራሱ ሆኖ አንዳንዴ የሉትራን ልጆች ራሱ ሆኖ ሳይጠመቁ ሊሞቱ ይችላሉ። ያው ቀድመው ከጥምቀት ቀናቸው በፊትም ሰው በ2 ቀንም በ3 ቀንም ተወልዶ ሊሞት ይችላል። በ10 ቀንም አይታወቅም። ግን ተሆል ሳይጠመቁ የሚሞቱ ህጻናቶች ያው በቃ ወደ ገነት እንደማይገቡ አይነት ንግግር ሲናገር ነበርና ከመጽሐፍ ቅዱስ አንጻርስ ምን ይላል የእግዚአብሔር ቃልስ ስለ ህጻናት ጉዳይ ክሊር የሆነ ነገር ይናገራል? ከመጽሐፍ ቅዱስ አንጻርማ ናሮ ዳውን ከተደረገ እኮ ኢቭን ጥያቄ መምጣት ያለበት ጉዳይ እኮ አይደለም። ኢቭን በዛው በትራዲሽኑ አድርገን እናውራ ነው እያልን ያለ ነው እንጂ ወደ መጽሐፍ ቅዱስ ካመጣንማ በቃ ህፃናት ወደ እኔ ይመጣሉ ነው። ኢቭን አብዛኞቹ አባቶች በዛ መልክ ተርጉመውታል። ባይዙ ወደ እሱ ነው የሚሄዱት። አይደለም የአማኝ ልጅ የኪዳኑ ቤተሰብ እኔ አምናለሁ እንደዛ የኤቲስቶች በእንትን እናርገውና በባይብል አድርገን ስናወራ የህፃናቱ ጉዳይ በቃ የሆነ አንደኛ ባይብል ፕሪሳፖዝስ ክሪዶ ባፕቲዝም ነው። በቃ ፕሪሳፖዝ የሚያደርገው ብለን መነሳት እንችላለን። ባይብል ፕሪሳፖዝ የሚያደርገው ያመነ የተጠመቀ ስለሚል ያመነ የተጠመቀ ኢቭን የመጀመሪያዎቹ ዶክመንቶች ተብለው የሚታመኑት ላይክ እንደ ዲዳኬ ያሉት በሙሉ የክሪዶ ባፕቲዝምን አይዲያን የያዙት የህፃናት ጥምቀትን አይዲያ የያዘ የለም ነው እኛ አርጊው የምናደርገው የያዘ የለም። ኦኬ ባይብል የትኛው ክፍል ላይ እንትኑ አሁን ምንድነው የቤተሰብ ጥምቀት የሚለው አይዲያ ኢምፖዝ የተደረገ ነው ብለን ጭምር ነው የምናምነው ለባይብሉ። ለምሳሌ ሐዋርያ ስራ ላይ ያሉ እመኑ ቤተሰብ ይድናል ምናምን እየተባለ ያለው ህፃናት ሊኖሩ ይችላሉ። በጣም እንደዚህ አይነት አርጊውመንቶች ከባዱ ድካም ላይኖርም ይችላል የሚል በዚህ በኩል ያለው ሰው ሊያመጣ ይችላል። ስለዚህ ያለ ነገር ላይ ተደርጎ ቢወራ ጥሩ ነው። ያለ ነገር ላይ ተደርጎ እየተወራ ችግር የማይኖረው ያመነ የጠመቀ ይድናል። ችግር የሌለው አየህ፣ ችግር የሌለው በክሊር የሆነው ያመነ የጠመቀ ይድናል። ከዛስ አንተና ቤተሰብህ ከዛስ ቃሉን የተቀበሉ ይላል እዛ ክፍል ላይ ቤተሰብ ተብሎ ህፃናት ሊኖሩ ላይኖሩ ይችላሉ የሚል ክፍል አይደለም። የሆነ አይዲያ 50-50 አድርገን የምናልፈው አይደለም። ቃሉን ተቀበሉ የሚል አለ ከታች ወረድ ብሎ። ስለዚህ ቃሉ አካምፓኒ ያልተደረገበት የእግዚአብሔር ቃል ያልተነገረበት ደን ያንን መቀበልና አለመቀበል የሚል አይዲያ በሌለበት ህፃናት ተብሎ የተነገረ ክፍል እኔ መጽሐፍ ቅዱስ ላይ አላየሁም። እስካሁን ባነበብኩት አላገኘሁም። ስለዚህ በባይብል ከሆነ እኮ ምንም ችግር የለውም ነው በባይብል። ለዛ አይደለ እንዴ አሁን እኔ I'm not Lutheran because እኔ የምረዳው ለዛውም the late እስከ 3rd century ድረስ አይተን አናውቅም እንደዚህ አይነት ልምምድ። ያው አርጊው ይደረግበታል። በአፖስቶሊክ ፋዘሮች እንደዚህ ብሏል። ደን ያንን አርጊውመንት ማምጣት የሚቻልበት እንትን ስትሮንግ ቤዝ ቢኖር ኦኬ ያንን ነገር ልቀበል እችላለሁ፣ ችግር የለብኝም። ግን አልቀበልም ያው ሊያሳምነኝ ስላልቻለ ማለት ነው። ግን ቢብሊካል እናድርገው ከተባለ there is no way that you can show me individual infant baptized የተደረገበትን ማሳየት የሚቻልበት ቦታ የለም። ቤተሰብ ከተባለ በኋላ ቃል ተቀበሉ ይላል። ስለዚህ ቃል መቀበል የሚችል የቤተሰቡ አባል ነው እኔ ማምነው። ቃሉን መቀበል የሚችል የቤተሰቡ አባል አንድ ላይ ተጠመቁ የሚል ነው። ኢቭን እንደ ሄድ ሆኖ አንዳንዶች እንደዛም ፕሪሳፖዝ ያደርጉ አሉ። አባትየው ሄድ ስለሆነ የሱ እምነት ሙሉ ለቤቱ ይቆጠርለታል ምናምን የሚባል የለም እንደዛ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እንጂ እምነት በአባትየው በኩል ነው፣ አባትየው ካመነ ቤተሰቡም እንደዛው ነው የሚል የለም። ስለዚህ ቢብሊካል እናርገው ከተባለ አይ ቲንክ በጣም አርጊው አናረግም፣ ርቀት አንሄድም። ወደ ቸርች ስትሪ ስንገባ ነው እንትኑ የአምባጓሮ የሚጀምረው እንጂ እንደዛ ማምጣት የሚቻል አይቻልም። ማምጣት የሚቻል አይመስለኝም። ቤቲና ቀደም በተነሳው ሐሳብ ላይ ትንሽ ሐሳብ ለመስጠት ነበረ በህፃናት ጉዳይ ላይ። እሺ ዳጊ ሂድበት። በሪፎርምድ ትራዲሽን ውስጥ የህፃናት ጥምቀት ማለት ምን ማለት ነው የሚለውን ነገር እና ትንሽ ደግሞ እንግዲህ የሆነ በማታው ከነበረው የወንድሞቹ ውይይት አንፃር ምንድነው ምናምነው የሚለውን ነገር እና ትናንትና ማታም እንዳጋጣሚ እንደው ሙሉን የሰማሁትም እንትን ስለነበረ እንደው ወንድሞችንም አንዳንድ ጥያቄውን በዛው ከደረሳቸው ለመወያየት እንዲመቸን የዚህ የህፃናት ጥምቀት ጉዳይ ነው ማለት ነው። እና
በወንጌላ በሪፎርምድ ትራዲሽን ውስጥ የህፃናት ጥምቀት ማለት ባፕቲዝማል ኤፊኬሲ የሚል ቃል ነው የሚሰጠው ማለት ነው። ባፕቲዝማል ኤፊኬሲ ማለት ምን ማለት ነው ብለን ካለን ለምሳሌ በአይሁድ ማህበረሰብ ውስጥ ከኮቨናንት አንጻር ነው የሚታየው። በሪፎርምድ ትራዲሽን ውስጥ ምን ማለት ነው? ኮቨናንት ውስጥ አብርሃም ተገርዟል። ካደገ በኋላ ምልክት ነው እና ያን ምልክት ካደረገ በኋላ ቀጥሎ ደግሞ ልጆቹን ገርዟል። ያ ማለት ግን አንድ አይሁዳዊ ስለተገረዘ ብቻ እውነተኛ እስራኤላዊ ነው ማለት አይደለም። እውነተኛ እስራኤላዊነቱ የሚረጋገጠው በትክክል በኪዳን ውስጥ የሚገባውን ህይወት ሲኖር ነው። ስለዚህ የክርስቲያን ልጆች ይጠመቃሉ ማለት በሪፎርምድ ትራዲሽን ውስጥ ዳግም ተወልደዋል ማለት አይደለም። ምን ማለት ነው? የኪዳን ኮሚኒቲ ነው ቸርች። ስለዚህ የቸርች ልጆች ናቸው፣ ይጠመቃሉ። በእምነት ከተገኙ አድገው ኢፌክቲቭ ይሆናል። ያ ባፕቲዝም ኤፊኬሲውን የሚያገኘው በፌዝ ነው፣ ጀስት ላይክ ሳይን ስለሆነ ማለት ነው እንጂ ሲጠመቁ ህፃናቱ በተለየ መልኩ የሆነ የሚያልፍ ጸጋ አለ፣ ህፃናቱን ከኦሪጂናል ሲል ለማንጻት ነው ምናምን የሚል ትምህርት የለም በሪፎርምድ ትራዲሽን ውስጥ ማለት ነው። ስለዚህ ፔዶ ባፕቲስትም ሆኑ ክሬዶ ባፕቲስት ወይም በአማኞች ጥምቀትና በህፃናት ጥምቀት የሚያምኑት ምንም ልዩነታቸው ምንድነው የሚሆነው? ኢፊኬሲው ያለው ዞሮ ዞሮ በእምነት ስለሆነ ያ ኢፌክቲቭ የሚሆነው ልጁ ሲያድግ ነው ኢፌክቲቭ የሚሆነው። ካላመነ ግን ያ ጥምቀት ምንም ማለት ነው። ልክ የአንድ አይሁዳዊ ግዝረት በመገረዙ ብቻ ትሩ ጂውሽ እንደማይሆን፣ ትሩ ጂውሽ ለመሆን ወይም እውነተኛ አይሁዳዊ ከእግዚአብሔር ማህበረሰብ ጋር ለመቆጠር በኪዳን ውስጥ መገኘት አለበት። ትሩሊ በህይወቱ በመውጣት በመግባቱ መኖር አለበት ከሚል እሳቤ የሚነሳ ነው እንጂ ባፕቲዝማል ሪጀነሬሽን የሚል አይደለም። ሌላው ሉተር በዚህ ጉዳይ ላይ ያለውን ሀሳብ ልናገር። ትንሽ ትላንትና እንግዳ የሆነብኝ ነገር ስላለ ማለት ነው። ሉተር ጥምቀት ያድናል ሲል ምን ማለቱ? ለሉተር ይኸውላችሁ በጣም የሉተር እሳቤ ኮምፕሊትሊ እኔ አይ ቲንክ ሚስ ሪፕሬዘንት እንዳይሆን ስለምፈራ ነው። ሉተር ጥምቀት ያድናል በሚለውን እንዲያርግን ብንናገረው ነው ጥሩ። በጥምቀትም ይዳናል አይነት እሳቤ ነው የሉተር። ምን ማለት ነው? እግዚአብሔር ወንጌላን ሁሉ አማኞች የምንስማማበት አንድ እውነት አለ። ሰው የሚወለደው ከእግዚአብሔር ቃል፣ የእግዚአብሔር ቃል መንፈሱ እምነት ይፈጥራል ብለን ስለምናምን ማለት ነው። ይህንን ቃል በምንድን ነው የምናገኘው ነው ጥያቄ። ለምሳሌ ሁሉም የሚስማማው በቃሉ እንደምንወለድ፣ እንደኛ ሪፎርምድ ትራዲሽን ውስጥ በስብከትና በጽሁፍ ነው የምናገኘው። ምን አለ ወይንም የሉተር ቲንኪንግ የመወለጃ ቦታ ጥምቀት ነው ማለቱ ሳይሆን በጥምቀት ውስጥም ሰው ሊወለድ ይችላል። በደንብ ይህን ልዩነት አለው። ባይዘው ምን ማለት መሰላችሁ? አንድ ሉትራን በእምነት ሰው ይወለዳሉ ብለህ ካላችሁት አይ እስከሚጠመቅ አይወለድም ማለት አይችልም። ሉተር እንደዛ አላለ። ሉተር ጥምቀትን ኢንክሉሲቭ ነው እንጂ ያደረገው ነሰሰሪ ኮንዲሽን አላደረገውም። ነሰሰሪ ኮንዲሽን ማለት አንድ ሰው አምኑ ይድናሉ ብላችሁ ሉተር የምትጠይቁት ኦፍኮርስ ነው የሚላችሁ። ሲጠመቅ በጥምቀት ውስጥም ግን ያንን ሊያገኝ ይችላል። ምክንያቱም እግዚአብሔር የሚሰራባቸው መንገዶች ስለሆኑ። በሉተራን ትራዲሽን ውስጥ ጥምቀትን የእግዚአብሔር ስራ አርጋችሁ ነው እንጂ የምታቀርቡት የሰው ስራ አርጋችሁ አታቀርቡት፣ እንደ ሌሎች ሃይማኖቶች ማለት ነው። በሌሎቹ ሃይማኖት ውስጥ it is the work of the church not the work of God። ምን ማለት ነው? ሉተር የሚለው እግዚአብሔር የሚሰራውን ስራ እኔ ልስራ እያልክ አትሰብከውም። አንተ ቃሉን ነው የምትናገር። ሰውን ታጠምቃለህ። ስታጠምቀው ግን በዛ ጥምቀት ውስጥ የሉትራን ነው። ይሄንን የኛ ሪፎርምድ ትራዲሽን አይደለም የምነግራችሁ፣ የሉተር ማለት ነው። የሉተርን ቲንኪንግ ሉተር የመወለጃ ሞመንቷ እሷ ነች የሚል አቋም አይደለም ያለ። እዛም ጋር ግን ሰው ሊወለድ ይችላል። ሪጀነሬት እግዚአብሔር ሊያደርግ ይችላል። ህፃናት እንዴት ሪጀነሬት ሊያደርጉ ይችላሉ ብላችሁ ሉተር የምትጠይቁት እምነት ስጦታ ስለሆነ ይላችኋል። ለህፃናቱም እግዚአብሔር ስለሚሰጣቸው ነው። እግዚአብሔር እዛ በምናጠምቅበት ጊዜ ህፃናቱን ሊያስወልድ ይችላል ብሎ ሊያምን ይችላል እንጂ ሉተር አንድ ሰው አምኖ ፌዝ አለውን እያላችሁት አይ ባፕቲዝማል ፎርሙላው እስካልተሟላ ድረስ አልዳንም ብሎ
የውልደትን ቦታ የዳግም ልደትን ወይንም የባፕቲዝምን እንደ ሴቪንግ አክት ራሱ ባፕቲዝምን ፌዝ ኦብጀክት ኦፍ ፌዝ አድርጎ በጥምቀት ታምናለህ ወይስ ተብሎ ሰው አይጠየቅም። በወንጌላውያን እምነት ውስጥ ማለት ነው ኦብጀክት ኦፍ ፌዙ ክራይስት ነው። ሁልጊዜ የእምነታችንን የምንጥልበት ክራይስት ነው። ነገር ግን በክራይስት ያገኘናቸውን ነገሮች እንዴት ነው የምናገኛቸው የሚለው ነገር ነው። ኢንክሉሲቭ ነው። ለሉተር ቃሉም ሲሰበክ ታገኘዋለህ፣ ልትወለድ ትችላለህ። ዞሮ እምነት ነው የሚፈጥርልህ። ጥምቀትም ሊያገኝህ ይችላል ማለት ነው እንጂ ጥምቀት ያድናል ወይንም በጥምቀት ያድናል ብለህ ኢየሱስ ያድናል እንደምትለው የምትሰብከው ነገር አይደለም። በጥምቀት ኢትስ ወርክ ኦፍ ጋድ ብሎ እኮ ነው የሚጀምረው። የእግዚአብሔር ስራ ነው ካለ ለእኔ የቤተ ክርስቲያንና የራስህ ስራ አድርገህ ታቀርበዋለህ። እንደ ሌሎች ቸርቾች የእግዚአብሔር ስራ ነው። ታጠምቃለህ። መውለድ የእግዚአብሔር ስራ ነው። ነገሰርሊ ግን እዛ ጋ ነው እግዚአብሔር ሰዎችን የሚወልደው። አለበለዚያ እኔ እስከማጠምቅ ድረስ አልተወለድክም፣ ፌዝ ኢዝ ኖት ኢነፍ ኮንዲሽን የሚሉትን ሰዎች አጽዋም የተንጸባረቀ መስሎኛል። ከይቅርታ ጋር ነው የምናገር። ወንድሞቻችን በዚህ ጉዳይ ላይ መልስ ቢሰጡ ብዬ ምንም እንኳን የትራዲሽናል ልዩነት ቢኖርም በተለያየ ኬዝ ቢሆንም የተነሳው በእኔ እምነት ነው የምነግራቸው። ይሄ ቬሪ ሴንሲቲቭ ኢሹ ለክርስቲያን ወንድሞች ማለት ነው። አብረን ያለ ነው። ለምሳሌ እኔ አሁን ፔኔኮስታል አይደለም። በፔኔኮስታል ትራዲሽን ውስጥ ሪጀነሬሽን ቦርድ ኦፍ ጋድ ነው ብለው ያምናሉ። ኦኬ አይ አግሪ። ቃሉን ሲሰበክ ሰዎች ይሰማሉ። በዛ በሰሙት ቃል እምነት ይፈጠራል። ወይንም ሰምሃው ኤኒ ፎርም ኦፍ ብቻ ከቃሉ ጋር የተነጠለ ነገር አያወሩም። በእኛ ትራዲሽን ስትመጡ ልታጠምቀው ትችላለህ። በጥምቀቱ ኤፊኬሲ ይመጣል እንጂ አለምነት የሚሰራ ጥምቀት የለም። ሉትራኖች ጋር ብትሄዱ ዞሮ የሚወልደው ቃል ኢንክሉሲቭ ነው፣ በዚህም ሳክራመንታሊም ይገኛል ብሎ ነው የሚያምነው። ስለዚህ ሞመንት ኦፍ በርዝ አድርጎ ለምን ይወራል? ሰዎች እስከሚጠመቁ ድረስ አልተወለዱም ማለት ነው። ለሉትራኖች መጠየቅ ፈልገው ያመነ ሰው አይጸድቅም። አያችሁ፣ መስመሩ ሳይሰመር ከተነገረ ንግግር የትኛው ጎራ ውስጥ እንዳለን መለየት አለብን። ሌሎቹ አብያተ ክርስቲያናት ካቶሊክም ሆኑ ኦርቶዶክስ ብንመለከት እምነት ኢዝ ኖት ዘ ኦንሊ ኮንዲሽን። ቸርች ባፕቲዝማል ፎርሙላን እስክታደርግ ሰውየው አልተወለደ። በቃ ይሄ ትምህርታቸው ነው። ስለዚህ ነው ኦብጀክት ኦፍ ፌዝ ነው። ሰውየው በጥምቀት ለመወለድ ማመን አለበት። ጥምቀት ለድነት ብለው ነው የሚያስተምሩት። ጥምቀት ለድነት ታምናለህ ተብሎ ነው የሚጠይቀው ወይስ እኛ እንዲህ ብለን እንጠይቃለን ወይስ ሰው በጥምቀትም ሊድን ይችላል? ስለዚህ አይ ቲንክ እኔ በእኔ እምነት የሉትራንን አቋም ማንጸባረቅ የለብኝም፣ ግን እንደ ጥያቄ አቅርብ ካላችሁ ማቅረብ ፈልገው ሉተርን ማዕከል ያድርግ። እሺ ሉተርን ማዕከል የሉተርን እሳቤ ማዕከል ያደረገ ትንታኔ ተሰጥቷል ወይ ማታ ትላንትና ቢባል እኔ ጥያቄ አለኝ። ሆነስትሊ ስፒኪንግ ቢያብራሩልኝ ደስ ይለኛል። ምክንያቱም ዌር ኢዝ ዘ ባውንድሪ ቢትዊን ዘም እና ካቶሊክ ሁሉም ሶስቱም ባፕቲዝማል ሪጀነሬሽን ያምናሉ። እነሱ ኤክስ ኦፔራታ አያምኑ ማለት ባይ ዘ ወርክ ፐርፎርምድ ነው የሚያምኑት። በተሰራው ስራ ነው ዳግም የተወለድከው ነው እንጂ የሚሉት ጥምቀት የእግዚአብሔር ስራ ነው፣ ጥምቀት ውስጥ እምነት ይሰጣል የሚል ትምህርት የላቸው። ባይ ዘ ወርክ ፐርፎርምድ ነው ሰዎቹ የሚወለዱት ብለው ነው የሚያምኑት። which means salvation ፌዝ አሎን አይበቃም። ሉትራኖች ፌዝ አሎን አያምኑ። ባውንድሪ የቱ ጋ ነው? አሁን ጥያቄ የሆነብኝ ነው ማለት whatever ዲፍረንሶች ሊኖሩን ይችላሉ በወንጌላውያን አማኞች መካከል፣ ግን ቢያንስ የዳንን ወንድሞች መሆናችን የደከመም ሰው ቢሆን የሚድነው ግን በጌታ በኢየሱስ ክርስቶስ ብቻ ነው የሚለው ትምህርት ሴንትራል ነው ብዬ ስለማምን አይ ዶንት ኖ ምን ያህል እንዳብራራሁት። ምናልባት እነ ቃሌ በተሻለ አማርኛ ሊያቀርቡት ይችላሉ። ባይ ኖ ሚንስ ኤቭሪ ባፕቲዝማል ሪጀነሬሽንም ሆነ ኤቭሪ ፔዶ ባፕቲዝም ህፃናትን ማጥመቅ አንድ አይነት ትርጉም የለውም። ህፃናት ስላጠመቁ እነሱ ሪፎርምዶች ህፃናት ስላጠመቁ አንድ አይነት ትርጉም ተሰጥቶ አንድ አይነት እሳቤ እየታሰበ አይደል። ሪፎርምድ ጋር ኮቨናንሻል ነው እንዳልኳችሁ ከግዝረት ጋር የተያዘ ነው። ሉትራኖች ጋር ብትሄዱ ከስጦታ ጋር የተያዘ ነው።
እዛ ቸርቾች ጋር ግን ብትሄዱ ኢትስ ነሰሰሪ ኮንዲሽን እና መስመሩ ሳይሰመር ፕሮግራሙ ትላንትና ማለቁና ፍቄ ዘሉትራን ቄስ በፈቃዱም መውጣታቸው ትንሽ ጥያቄ ፈጥሮብኛል። ይህንን እንድታስቡበት ነው፣ ለውይይትም እንዲሆናችሁ። ዋው አሪፍ ኤክስፕላኔሽን ነው። ትክክል ተባረክ። ብትችልና የበለጠ ትንሽ ብታወራን እራሱ ደስ ይለኝ ነበር። ቃልዬ ስንዱ ከገባች ቆይታለች። ምናልባት ጥያቄ ካላት ተቀበሏት። ያ እሺ ካጣየታለች። እሺ ሰንዱ እንዴት ናችሁ? ሰላም ለእናንተ። ይሰማል? ኦኬ ተባረኩ። ያው እየሰማችሁ ነበረ። ስራ ላይ በሆንም ከስራ እየወጣሁ ነው። ግን በጣም አንድ ጥያቄ ያለኝ ማለት ነው ቃልዬ፣ ስፔሻሊ ቃልዬ በአንተ የተነሳ ነው ብዙ ሉተራኖችን ፎሎ ያደረግናቸው ማለት ነው። አንተ አድርጉ እያልካቸው ግን አሁን በጣም ልዩነት እየፈጠሩ ነው ያሉት እና አሁን እንዴት ታየዋለህ አንተ? ማለት ለምንድን ነው ግልጽ ተደርጎ መነጋገር ያልተቻለው? ምክንያቱም በኢየሱስ ክርስቶስ እኛ መዳን አለ እንላለን። ሰው እንዴት ነው ማለት እሱን እንኳን በደንብ በጥልቅ ሊያስረዱን አልቻሉም። ምክንያቱም አይነጣጠልም ይላሉ እና ምንድን ነው ሰው የሚድነው በጌታ እራት ነው? ሰው የሚድነው በጥምቀት ነው? ሰው የሚድነው በኢየሱስ ክርስቶስን በማመን ነው ስትላቸው አይነጣጠልም የሚሉት ነገር አለ ማለት ነው። እና ይሄ ነገራቸው በጣም ብዙ አልገባኝም። እና ይሄንን ማለት አንተ ከገባ ወይ ደግሞ እነሱም እንደው የሚያስረዱ መንገድ አይነጣጠልም ሲባል በኢየሱስ ክርስቶስ ደም እኩል ነው ማለት ነው። ምክንያቱም እኛ የዳነው በክርስቶስ ደም ነው ብለን ነው ምናምነው ማለት ነው። ስለዚህ ለዚህ ነው ክርስቶስን እምነት ብለን ለኛ ሞቶልናል። ምክንያቱም ወንጌል ስለ ልጁ ነው። ደግሞ ልጁ ማነው? ኢየሱስ ክርስቶስ መሞቱ መሰቀሉ ከዛ ትንሣኤ ነው ወንጌል ይላል ማለት ነው ሮሜ ላይ ማለት ነው። ስለዚህ እነሱ ደግሞ ወንጌል ነው። እንደውም በቀደም ለታ ሙሉ የሚባለው ልጅ ምንድን ነው ያለኝ? አዎ ከዚህ በላይ ወንጌል አለ ወይ ብሎኛል፣ ስለ ጥምቀት ስላወራ ማለት ነው። ስለዚህ እንዴት ነው አንተ ከተረዳህም እንድታስረዳን ማለት ነው። እና አሁን ከኢየሱስ ክርስቶስ ሞት ከኢየሱስ ክርስቶስ ደም ጋር ጥምቀት እኩል ነው ማለት ነው። ከኢየሱስ ክርስቶስ ደም ጋር አሁን ቅዱስ የጌታ እራት እኛ የምንለው እነሱ ቁርባን ሊሉት ይችላሉ፣ ሳክራመንት ይሉታል። ስለዚህ እንደሱ እኩል ነው ማለታቸው ነው ወይስ ምንድነው? እኔ በጣም ሊገባኝ አልቻለም። እና እስቲ አንተ እንግዲህ ያው ጓደኛቸውም ስለሆንክ የምትረዳውን ያህል የተለየ ደግሞ መረዳት ካለ አንተም እንድታስረዳን ነው። አመሰግናለሁ። ተባረኩ። ተባረኪ ስንዱ እህቴ። ተበላው እያልኩ ነበር። ያ ራይት። ብዙ ሉትራን ወገኖችን ፎሎ አድርጎ ያልኩት እኔ ነኝና በአንዳንዶቹ አላፍርም፣ በጣም ደስተኛ ነኝ። በአንዳንዶች ላፍር እችላለሁ። እንግዲህ የሉትራን ቴዎሎጂውን ስንመለከት በተለይ ሳክራመንት ላይ ሃይ ቫልዩ አላቸው። በተለይ በእንትን ጉዳይ በዚህ በሳክራመንቶች ጉዳይ ላይ ሳክራመንታል ቴዎሎጂ ላይ በጣም በዚህ በሜንላይን ፕሮቴስታንቲዝሙ በተለይ ጀስት ከማጅስቴሪያል ሪፎርመርስ ቀጥታ ዲሴንዳንት በሆኑ ትራዲሽኖች ላይ ሃይ ቪው እንዳለ እናውቃለን። ሳክራመንትን በተመለከተ ከነገረ ድህነት ጋር ነጥለን አናይም የሚለው ነገር የነሱ ብቻ አይደለም፣ ታች ድረስ እስከ ባፕቲስት ድረስ ያ ነገር አለ። ስለዚህ ያን መጀመሪያ አስመሪ ማለፍ ፈልጋለሁ። ግን አሁን እየተወራ ባለበት ሆት በሆነ መንገድ ነው ወይ ነው አሁን ትልቁ ጉዳይ ያለው ፐርሰናል የሆነ ችግር ነው እንጂ ትራዲሽናሉ እንትኑ ትራዲሽናል ፕሮቴስታንቲዝሙ
ያመጣው ችግር ነው ብዬ እኔ አላምንም። ከነሱ ጋር አብረናል ሊኖር ነው። ስለዚህ እሱ ነው ብዬ አላምንም። ግን ጉዳዮች ነገሮች እየቀረቡበት ያሉት መንገድ ግን ነገሩን በቃ ሲክ አድርጎታል በጣም እሱ ነገር መስተካከል አለበት። መጀመሪያ እሱ ነው። ስለዚህ አሁንም በጣም ጤናማ የሆነ በጣም በመልካም ጎኑ ነገሮችን እንትን የሚያደርግ ትራዲሽናችን የሚለው ይሄንን ነው። የምንለየው በዚህ ነው ከእናንተ ጋር እናንተም ደግሞ መታችሁ የኛን ቴዎሎጂ ለመሞገት ለማውራት ለመወያየት እንደ ወንድማማች ለማውራት ፈቃደኞች ነን የሚሉ ሰዎችን የሚሉ ሉትራን ወገኖችን ነገም ፎሎ አድርጉል እችላለሁ። ግን ደግሞ አሁን በጣም በታመመ መልኩ ነገሩን የሚያነሱ ሰዎች አሉ። በጣም በተረጋጋ መልኩ ደግሞ ነገሩን እያስረዱን ያሉ ሰዎች አሉ። እነ ጆናታን እነ ኦክስበርግ ካቶሊክ ኤርሚ የመሳሰሉ ሰዎችን እዚህ ውስጥ ቀጥቼ ማውራት ስለማልችል ማለት ነው። እንደዚሁም ደግሞ እንግዲህ አሁን ቲክቶክ ላይ የለም ጆ መልህቅ እንግዲህ የማያውቀው ሰው የለም። ጀስት ቤቴን ከፍቼ እነሱ ሲያስተምሩ ቁጭ ብዬ ሰማ ነበር። ኦልሬዲ ለነሱ ብቻ አየሩ ተለቆ ማለት ነው። ምክንያቱም ወርዝ ያደርጋሉና ብዙ ነገር አሳውቀውናልና። እኔም ራሴ መሰረተ ክርስቶስ ነኝ። አፍተር ኦል ቴዎሎጂያቸውን ስለምወደው በተለይ አንግሊካንና ሉትራን ቴዎሎጂን አጠናለሁ። ስለዚህ ትራዲሽናሊ ልዩነት መኖሩ ምንም እንትን የለውም። ፐርሰናሊ ግን ሰዎች እያደረጉ ያሉት ነገር በጣም 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 ደስ ማይል ነው፣ አንዳንዶች የሚያደርጉት ነገር ማለት ነው። ስለዚህም በተደጋጋሚ አንስተናል። አክቹሊ አሁን እያየ ያለሁት ነገር ከነሱ ሳይድ ብቻ ሳይሆን በጣም በጣም ዝቅተኛ ቦይሊንግ ፖይንት ያለው በጣም ብዙ ህዝብ እንዳለ እያየው ነው፣ ትራዲሽናል ላይ ከሚለው ሁሉ ማለት ነውና በጣም እየወደድኩት አይደለም። መጀመሪያ ደቀ መዝሙርነት ይቀድማል። ሰው የኮንፌሽኑ የእምነት አንቀጹ ደቀ መዝሙር ሲሆን ደስ አይልም። እምነት አንቀጾቻችን መጽሐፍ ቅዱስን በሚገባ ተረድተነዋል ልንል የምንችልባቸው መጽሐፉን የምንመለከትባቸው መነጽሮች ናቸው እንጂ ጣዖት ሲሆኑብን ደስ አይልም። አሁን እየሆነ ያለው ነገር እሱ ነው በአንዳንዶች በኩል። ስለዚህ የግለሰብ እንጂ የትራዲሽን አይደለም። እዚህ ጋር ያለነው ሰዎች ምናልባት ከኢቫንጀሊካሉ ሰርክል ለፔንቴኮስታሉ ወደሚቀርብ አቅጣጫ ያለሁት እኔ ነኝ። አማን ሌላ ትራዲሽን ውስጥ ነው ያለው። ትክክል ሌላ ማጂስተሪያል ሪፎርመርስ ጋር የሚቀርቡ ማለት ነው። ግን ይኸው አብረን እየሰራን ነው፣ ያወራን ነው፣ ደስ ብሎ ነው የምናወራው። አንዱ ሲገባ አንዱ አይቀርም፣ ተከታተለን እንመጣለን። ከትራዲሽኑ አንጻር ባይነሳ ጥሩ ነው ብዬ አስባለሁ። ፐርሰናል ነው። ሰውየው ግን ነገሩን የሚያቀርብበት መንገድ ስህተት ይሆናል። ከወደ ሉትራን ቴዎሎጂ እንግዲህ ጥምቀት ዋናው የወንጌል መልእክት አይደለም ነው ሲሉ ማቀው። ጥምቀት ዋናው የወንጌል መልእክት አይደለም። ዋናው የወንጌል መልእክት ኢየሱስ ነው፣ በክርስቶስ ያለ እምነት ነው። ስለዚህ ጀስቲፊኬሽን ባይ ፌት አለውን ስሩ ጋድስ ግሬስ አለውን ነው። ከዛ በኋላ ግን ሳክራመንቶቹን ደግሞ ባላገለለ መልኩ ነው። ሳክራመንቶቹ ያድናሉ ይባላል፣ ከኃጢአት ይቤዣሉ ይባላል፣ ለኃጢአት ስርየት ለድህነት ሚንስ ኦፍ ግሬስ ናቸው፣ ሚንስ ኦፍ ሳልቬሽን ናቸው የሚለው ነገር አለ። በምን እንትን ቅድማማን በደንብ ሲያብራራው ነበር። በምን ኮንስትሬንት ሲባል ማለት ነው እምነትን ባላገለለ መልኩ አንደኛ፣ ሁለተኛ ደግሞ ያንን እምነትን ሲምፕሊ እንትን በሚገልጥ መልኩ በተለይ በሪፎርሙስ ሳይኔድ ሲል የሚሉት ነገር አለ። አሁን አማንና ትክክል እዚህ ያሉ እሱን ባላወራ ጥሩ ነው። በዛ ደረጃ ነው የሚያስቀምጡት። ስለዚህ ሰው ያለ እምነት መዳን አይችልም። ነገር ግን እነዛ ሳክራመንቶች ኤክሰፕሽናሊ እንትን ሊደረጉ ፐርፎርም ሊደረጉ በማይችሉበት መልኩ ቢያምን ግን ይድናል። ስለዚህ ነሰሰሪ ናቸው፣ አብሶሉት ነሰሰሪ ግን አይደሉም። ወንጌል ናቸው የሚለው ነገር ቪዚብል ወንጌል የመስበኪያ መንገዶች ናቸው፣ ወይም ደግሞ ወንጌልን ቪዚብል የሚያሳዩ ናቸው ይላሉ። ሉትራኖችም የክሪስቶሎጂ ኤክስቴንሽን ነው ይላሉ፣ ጥምቀትን ማለት ነው። ቪዚብል ወንጌሎች ናቸው ሲሉ በክርስቶስ የተሰራውን የመስቀል ስራ ቪዚብሊ የሚያሳዩ ናቸው ነው። ፈርስት እና ሰከንድ ሴንቸሪ ላይም ክርስቲያኖችን ያሳድዱ የነበሩት አንዱ ሳክራመንታቸውም ጭምር ነው። የተጠመቀው ሰውዬ ክርስቶስ የዓለም ጌታ ነው እያለ ነው። ከሱ ጋር ነው ይኸው ተሰቅሎ ነበር፣ ተሰቅያለሁኝ ከሱ ጋር ሞቷል፣ ደግሞ ይኸው ከሱ ጋር ተነስቻለሁ የሚለው ነገር በቀጥታ ራሱን ነው የሚያሞለው ቄሳር። ስለዚህ ሳክራመንት አብሮ የሚካፈልን ክርስቲያን ያሳድደዋል። ለኖስቲኮች ችግር የለበትም። ዩሲ ለምን ሲባል ቪዚብሊ ወንጌል የሚሰበክባቸው መንገዶች ስለሆኑ ማለት ነው። ስለዚህ ስለ ወንጌልና ስለ ሳክራመንት ግንኙነት ሲነሳ በሚታይ መልኩ ይሄንን የተሰራውን በክርስቶስ የተሰራውን የመስቀል ስራ በሚታይ መልኩ ያውጁታል። ራሱ ሳክራመንቶች ተጠመቅ ያለው ስትጠመቁ ክርስቶስ ስለእናንተ ኃጢአት እንደሞተና እንደተነሳ ጭምር እየተናገራችሁ ነው ያላችሁት። ስለዚህ ቪዚብሊ ወንጌልን እየተናገራችሁ ነው ያላችሁት። የጌታ ራስ ስትወስዱ ጌታ እስኪመጣ ሞቱን ትናገራላችሁ ስለተባለ፣ ስለዚህ ቪዚብል ወንጌሎች ናቸው የሚባለው ለዛ ነው። ስናወራ የምናወራው
ወንጌል አይደል ስናወራ ማለት ወንጌል ሰበክን እንላለን። ስለዚህ በተግባር ደግሞ ወንጌልን የምንሰብክባቸው ራይቶች ናቸው ስርዓቶችም ጭምር ናቸው። ስለዚህ ከዚህ የተነሳ በዚህ መንገድ ያስቀምጡታል እነሱም ቢሆኑ ማለት ነው። ግን በአንድ እንትን ያስቀምጣሉ። ኮንፌሽናል ሉትራን ዶግማቲክስ እኔ ጋብዛቸዋለሁ። በጣም የወደድኩት ሰነድ ነው። ከሉትራን ሰነዶች በጣም የወደድኩት ሰነድ ነው። ፖይንት ኦፍ ዲፈረንሱን ከሌሎች ትራዲሽኖች ጋር በደንብ ያስቀምጣል ምናምን ሶ ያንንም ሲያስቀምጥ ወንጌል ዋናው ማነው ጥምቀት ዋናው የወንጌል መልእክት አይደለም ብሎ ያስቀምጣል። ሰው ደግሞ ያለ ጥምቀት መዳን ይችላል ብሎ ያስቀምጣል። እሺ እንዴት ኤክሰፕሽናል በሆነ መልኩ ማለት ነው። ሲምፕሊ እንደው አልጠመቅም ብሎ አይደለም የሚለው ነገር ግን ሰው በእምነቱ ይድናል። ያመነ የተጠመቀም ይድናል ሲል ያላመነ ይፈረድበታል ሲል ጥምቀትን ከእምነት ጋር ኢኩቪካሊ ያላስቀምጠውም። ስለዚህ በሉተራይንም ቢሆን ይላሉ እዛ ላይ እምነት አብሶሉት ነሰሰሪ ነው፣ ጥምቀት ደግሞ አብሶሉት ነሰሰሪ አይደለም ነሰሰሪ እንጂ ብለ ያስቀምጣል። እሱን ትመለከታላችሁ ማለት ነው። እንደውም ሌሎችን ጭምር በዚህ መንገድ የሚያስቀምጡት አገላለጽ በጣም ደስ ይለኛል። ጥምቀት የክርስቶሎጂ ኤክስቴንሽን ነው ይላሉ። ዋናው የወንጌል መልእክት ግን አይደለም ይላሉ። አዎ ወንጌል ናቸው ይላሉ። በሚታይ መልኩ ወንጌልን የምንሰብክበት መንገድም ጭምር ነው እያሉ ነው ያሉት እንጂ ጥምቀት ያደናል ብለን የምንሰብከው ጥምቀት ራሱ ዋናው የወንጌል መልእክት ነው እያሉ አይደለም። ሲጀመር ጥምቀት ዋናው የወንጌል መልእክት አይደለም ብለው ስላስቀመጡ ማለት ነው። ስለዚህ በጣም በሚገርም መልኩ ልዩነታችንን አስቀምጦ ይሄ ነው የምንለያይበት ፖይንት፣ ይሄ ነው አንድ የምንሆንበት የምንገናኝበት ፖይንት ብሎ አስቀምጦ መወያየት ይቻላል። ስለዚህ አሁን የተነሱ ነገሮች የትራዲሽን ችግሮች አይደሉም። የትራዲሽን ልዩነት ከዚህ በፊትም እንዳለን እናውቃለን። እንዳለ ያወቅን እኮ ስናስተምርም ነበር እኮ። ይሄ ሁሉ ጮህ ከመነሳቱ በፊት እኮ እንዳልሽው ነው ፎሎ አድርጎ ያልኩት እኔ ነኝ፣ ሳውራ የነበርኩት እኔ ነኝ ራሱ እንትን ያደረኩኝ። የሉትራን ቴዎሎጂ ይሄን ነው የሚለው የኛ ይሄን ነው ሲጋር ነው ማለት የነበርኩት እኔ ነኝ። ስለዚህ ልዩነት እንዳለ ሳናቀርተን አይደለም። ነገር ግን ልዩነቶች እየቀረቡ ያሉበት መንገድ አሁን በጣም አንዳንዶች በጣም ደስ በማይል መልኩ የሚያስቀምጡ ስለሆነ ብቻ ነው። ስለዚህ ሉትራኖች የሚያስቀምጧቸው ነገሮች አሁን ባልኩሽ መንገድ ነው። ወንጌል ነው ሲሉ በሚታይ መልኩ ወንጌል የምንሰብክባቸው መንገዶች ናቸው ነው እንጂ እያሉ ያሉት ዋና የወንጌል መልእክት ነው እያሉ አይደለም። ቅድም ትክክል ሲል ነበር። እነዛ ልዩነቶች አሉ። አንቺ የትኛው ትራዲሽን ውስጥ እንደሆንሽ ባላቅም ትራዲሽናሊ ግን እነዛ ልዩነቶች ባገናዘበ መልኩ እኛ እንወያይባቸዋለን። ልክ አይደሉም የምንለው ነገር ልክ አይደሉም እንላለን፣ ልክ ናቸው የምንለው ልክ ናቸው እንላለን። ስለዚህ እነሱ ልክ ናቸው ሁሉ በሁሉ ነገር ብል ኖሮ ለምን ሉትራን አልሆኑም ነበር? እነሱ ለምን ኢቫንጀሊካል ሰርክል ውስጥ ካለው ከአንዱ አይሆኑም ነበር? ስለዚህ ውይይቶች ይቀጥላሉ፣ ግን በዚህ መንገድ መሆን አልነበረበትም ነው። ታንክ ዩ። ምንድነው ኮሜንት ላይ ጩኸት እያየሁ ነው። ግልጽ ያልሆነልሽ ነገር ካለ ከአንቺ ጋር እናወራለን። አይ ግልጽ ሆኖልኛል፣ ግን አንተ የምትለውና እነሱ የሚሉት አንድ አይነት አይደለም ግን ማለት ነው። ምክንያቱም ለምሳሌ ትላንትና ገብቼ ነበር ማነው ኦገስበርግ ካቶሊክ የሚባለው ልጅ ቤት ማለት ነው። እና እንዴት ነው እናንተ ሁል ጊዜ መታችሁ አባቶች ትላላችሁ፣ መጽሐፍ ቅዱስ ግን እንደዚህ እኛ ካስተማርናችሁ እንደውም የሰማይ መላእክትም ቢሆን ይላል፣ ወንጌል ደግሞ ስለ ልጁ ነው ይላል። እንዴት ነው ሁል ጊዜ መታችሁ ጥምቀት፣ ሁል ጊዜ መታችሁ ስለ አባቶች፣ ሁል ጊዜ መታችሁ ስለ ጌታ እራት የምታወሩት? ወንጌል እንዴት ነው አሰብኩም ወይ ስለ ልጁ ስለ ኢየሱስ ክርስቶስ ብዬ አልኩኝ። ከዛ ሙሌ የሚባለው ልጅ ከዚህ በላይ ምን ወንጌል አለ? ይሄ ወንጌል አይደለም ወይ ብሎ አለ ማለት ነው። ስለዚህ ለዚህ ነው አንተ አሁን አይደል ከነሱ ጋር ብዙ ስለምትሆን አንደርስታንድ ስለምታረጋቸው ሊሆን ይችላል፣ ግን እነሱ ወንጌልም ጥምቀትም ወንጌል ነው ብለው ነው ያሉት። እና ስለዚህ አይነጣጠልም፣ አይለያይም፣ እኩል ነው የሚሉት ነገር አላቸው። እሱ ነገር በምንም ታምር ነው ሊገባኝ አልቻለም ማለት ነው። ሁለት ሌላው ደግሞ አሁን እነሱ ወንጌላውያን ናቸው ተብሎ ነው አሁን እንትን የተባለው ማለት ነው። ከኛ ጋር ወንጌላዊ ናቸው ተብሎ ነው አይደለ ኢንክሉድድ የሆኑት፣ እኛም ኢንክሉድድ የሆነው ከነሱ ጋር ማለት ነው። ስለዚህ አሁን ወንጌላውያን አማኞች አንድ ያደርገናል ብለን የምንለው በአምስቱ ሶላዎች ነው ማለት ነው አይደል? በእንደዚህ ነው እኔ እንደምረዳው ማለት ነው። ስለዚህ እነሱ አምስቱ ሶላዎች ሲባል ሞር ወደ አባቶች ትምህርት ነው የሚያተኩሩት ማለት ነው ከመጽሐፍ ቅዱስ ይልቅ። ማጆሪቲ ስታያቸው የሚያወሩት የአባቶችን ትምህርት ነው እንጂ መጽሐፍ ቅዱስ ላይ ከስንት አንድ ነው የመጽሐፍ ቅዱስን የሚናገሩት ማለት ነው። እና ይህንንስ እንዴት ታየዋል? በቃ መጽሐፍ ቅዱስ የበላይ አውቶሪቲ ነው ሲባል
ሞር ከአባቶች ትምህርት የበለጠ መጽሐፍ ቅዱሱ ነው በደንብ መገለጥ ያለበት ወይስ አሁን እነሱ ፎከስ እንደሚያደርጉት አባቶች ትምህርት ላይ ነው? እና ይሄ ማለት አብሶሉት የሆነ ዲፈረንስ ይኖረናል እዚህ ላይ ብዬ ነው የምለው። ምክንያቱም እነሱ ሞር ወደ አባቶች ትምህርት የሚያተኩር ከሆነ እኛ ደግሞ መጽሐፍ ቅዱስ ነው የበላይ ኃላፊነት ያለው ከአባቶችም ከሁሉም በላይ በቃ የመጨረሻ አውቶሪቲ ነው ባይብል ብለን ካልን ምንድነው ታዲያ የቱ ላይ ነው ዩናይትድ የምንሆነው? የቱ ላይ ነው አንድነት አለን ብለን የምንለው? እንደገና ደግሞ እኛ መዳን በክርስቶስ ብቻ ነው ብለን እንላለን አይደል? በቃ የሚያድን ክርስቶስ ነው። ስለዚህ እነሱ ደግሞ ጥምቀትም የጌታ እራትም እንትን ካሉ እንደውም እኮ ሞር እነሱ እንዳሉት በቃ አንሸንት የሆነው ከኦርቶዶክስ ከካቶሊክ ጋር ነው ሞር የምንቀርበው ነው እያሉ ያሉት ማለት ነው። ስለዚህ እኔ አሁን በጣም እዚህ አሁን ልዩነቱን እያየሁ ነው። ስለዚህ በፊት እኔ እንደዚህ አልነበር። እኔ ቃለ ሕይወት ነኝ፣ የወንጌላውያን ህብረት ነው የሚሄደው። እዚህ ከኢትዮጵያ ውጭ ነው ያለሁት። በእርግጥ እዛ ያለው ቃለ ሕይወት ነው የሚሄደው። ግን መሰረተ ክርስቶስም ሉተራን እንኳን ብዙ አላቃቸውም። እንደዚህ አይነት ቸርቾች አቅ ነበረ። ግን አሁን በጣም ልዩነት መኖሩን ያየሁት ወንጌላውያኖች ሳይሆኑ እኔ እንደውም አሁን እየተረዳኋቸው ያለሁት እኔ እንደ ወንጌላውያኖች አሁን አልቆጥራቸውም ሉተራኖችን ማለት ነው። ምክንያቱም በቃ ሞር እንዳየሁት የጥምቀትንና የጌታ እራት ላይ ፎከስ ስለሚያደርጉ እንደ ኦርቶዶክስ እንደ ካቶሊክ ነው የተረዳኋቸው ማለት ነው አሁን እንዳየኋቸው። ስለዚህ እንደዛ ነው እኔ የገባኝ ለራሴም ማለት ነው። እና ልዩነታችን አንድ የሚያደርገንም በቃ አምስቱ ሶላዎች ናቸው። ስለዚህ እሱ ላይም እንግዲህ አንተ ሀሳብ እንድትሰጥበት። ቃሌ ትሄድበታለህ ወይስ ትንሽ ልጀምር ነው? አማኒድ እሱ እንትን ብሏል ከነሱ ጋር ከነዛኞቹ ጋር ይቀርበኛል የሚለው ዛሬ በአንድ ወንድማቸው ፌስቡክ ላይ ማሳብ ተሰጥቶበታል። እሱንም ጨምረህ ግን ደግሞ እየተባለ ያለውን ነገር በደንብ መረዳዳቱ ስለሚያስፈልግ በተለይ ፐርሰናሊ የሚነሱ በተለይ አንዳንድ ነገሮችን በደንብ አጥርቶ ለመሄድ ያህል ታችን ከአንደኛ ፐርሰናሊ የተነገሩ ነገሮችና እንትኑ ትራዲሽኑ እንዲህ ይላል የሚባለው ነገር ለይቶ ማየት ስለሚያስፈልግ አሁን አማን የሚለውን በጥንቃቄ ስሚውማ። አማን ይቀጥል። ኦኬ እሺ። ድምጼ የሚሰማ ከሆነ እንግዲህ መንገድ ላይ ነው ያለሁት። ምዕመናን ይሰማል ድምጼ? ቤሽ ኦኬ። ይሰማል። እሺ ስንዱ የአንቺ ኮንክሉዥን ያ ብዙዎቹ አሁን ላይ የደረሱበት አይነት ኮንክሉዥን እየሆነ ነው ያለው። እንደዛ ፐርሰናል ሀሳብሽን ማቅረብሽን እንግዲህ መቃወም አንችልም። ራይት ኤቭሪዋን ኢዝ ኢንታይትልድ ቱ ሂስ ኦር ሄር ኦፒኒየን ነው የሚባለው አይደል? ማንም ስለሚያስበው ነገር ጀስት በቃ እንደ ሀሳቡ ተደርጎ መወሰድ ይችላል። እና እያልሽ ያለሽው ነገር ግን የአንድ የስንዱ ቮይስ እንዳልሆነ ይገባኛል። በተለይም ከፔንቴኮስታሉ ሳይድ እንደዚህ አይነት ሴም ሪአክሽን ነው ያለው። ስለዚህ ዝም ብለን ያንቺ የግልሽ ነው ምናምን ብለንም እናልፈው አይደለም። የኔ ግን አይደለም። ለምሳሌ አንቺ ባልሽበት መንገድ አይደለም። ምክንያቱም የኢትዮጵያዋ ሉትራን ቤተክርስቲያን ስሟ እንትን ሙሉ ስሟ ማን እንደሆነ ታውቂያለሽ? ስንዱ ስትጠራ የምትጠራበት ስንዱ ካወቅሽ ሙሉ ስሟ ወይ ወጣች። እሺ የሚያውቃለ ቤተሻ ታውቂያለሽ? ሙሉ ስሟ ሲጠራ ማን እንደሆነ? አማንዬ ድጋሙ አልሰማሁኝም። የኢትዮጵያ ሉትራን ቤተክርስቲያን ሙሉ ስሟ ሲጠራ ኢትዮጵያ ያለችው ስሟ ማን ተብሎ ነው የሚጠራው? አንድ ወጥ ስም አላት ወይ? የኢትዮጵያ ወንጌላውያን መካነ ኢየሱስ ቤተክርስቲያን። ስንዱ እስቲ በይ። የኢትዮጵያ ወንጌላውያን ሉትራን ወንጌላዊት ቤተክርስቲያን ከዛ መካነ ኢየሱስ ኦኬ the evangelical
አይደለ? እንደዛ ነው። ኢቫንጀሊካል ሉትራን ቸርች ነው የምትባለው እዚህ ያለችው ስትጠራ ራሱ። ስለዚህ ከፊት ለፊቱ ላይ ራሱ አለ፣ ዋናው ኦፊሻል ስሙ ላይ ራሱ ኢቫንጀሊካል የሚል አለ። and which is ናቸውም ስለሚያምኑት ነው እንደዛ ያሉት፣ ስለሚያምኑበትም ጭምር ነው እንደዛ የሚሉት። ስለዚህ ናቸው፣ ወንጌላውያን ናቸው፣ ኢቫንጀሊካል ናቸው። እኔ አርቲኩሌት ሌሎች ወንድሞቼ ያው የኔን አፕሮች ስለምታውቁት ማለት ነው። አምናት ፔንቴኮስታል አይደለሁም፣ ሉትራንም አይደለሁም። አንድ ፋሚሊ አሁን እኔና ታች ያለ ነው ሃውስ ኦፍ ሪፎርምድ፣ ትክክል ሪፎርምድ ነኝ እኔ፣ ወይም ታድሷዊ በሚለው ማለት ነው። እና የኔን ላይን የምመዝበት አለኝ እኔ ወደ ኋላ ከተማውም ጭምር ማለት ነው። ታድሶ የተነሳበት የኔው ቤተሰብ ታድሶ የተነሳበት ላይኑን ከተማውን ጭምር መጥራት ይቻላል ወደ ኋላ ማለት ነው። ነገር ግን እኔ ደግሞ ፋብሪኩን አረሰውም። ይሄ የተያያዝንበት ስልሽ ወንጌላዊነት የሚለው ነገር ማለት ነው። ወንጌላዊነት የሚለው ደግሞ ስያሜ ታሪኩ ወደ ኋላ የሚመዘዘው የሚመዘዘው ኢቨን ሉትራኑ እንትኖቹ ናቸው ኮይን የሚያደርጉልን ባይዘው የካቶሊኮቹ ናቸው። ወንጌል ይላሉ፣ ወንጌል ስለ ልጁ ነው ይላሉ። ኢቫንጀሊካል የሚለው ኢቫንጀሊዝም የሚለው ነው ስሩ ቃሉ ባይዘው ስሩ ቃሉ ማለት ነው። ስለዚህ ኢቫንጀሊዝም ላይ ፎከስ ስለምናደርግ ኢቫንጀሊካልስ ተባልን ሁላችንም ማለት ነው። እሱ ነው እያደገ የመጣው። ዋናው ስሞቻችን ከታድሶ የሚነሳው እንዳለ ሆኖ ማለት ነው። ፕሬስቢቴሪያን ቢባል ኢቫንጀሊካል ፕሬስቢቴሪያን ምናምን ለምን ኢቫንጀሊዝም ላይ ፎከስ ያደርጋሉ ስብከት ላይ ምናምን ተብሎ ስለሚታመን ማለት ነው። እሱ እንደዛ ያጂ፣ ሉትራኖችም እንደዛው ናቸው። ከዛ ቅድም አንቺ የተናገርሽውን የሆነ ያክል ባካፕ እንድታረጊ ወደ ኋላ ኦኬ፣ እንደዚህም ይታያል እንድትይ የምፈልግበት ላይን የትኛው መሰለሽ? አይ ቲንክ ስብሰባ አለ፣ አጠቃላይ ስብሰባ አለ ከሰሞኑ ሰምታችኋል? ይሄን ይኖራል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አላቸው መደበኛ ጉባኤ ያካሂዳሉ አሁን ከሰሞኑ። እና ያ ማለት አጠቃላይ የኢትዮጵያ ወንጌላውያን ሉትራን አብያተ ክርስቲያናት በሁሉም ኢትዮጵያ ውስጥ ያሉ አይ ቲንክ በኢትዮጵያ ውስጥ ሆኖ ወደ አሜሪካም የትኛውም የዓለማችን ክፍሎች ላይ ለተበተኑት ላሉ ዲኖሚኔሽኖች ምንድነው ይሄ አጥቢያ አብያተ ክርስቲያናት በሙሉ አውቶሪቴቲቭ የሆነ ውሳኔ የሚወሰንበት ማለት ነው። እኔ አይዊሽ እነዚህ ኢሹዎች አሁን ቲክቶክ ላይ ያሉ ኢሹዎች ቢነሱ ባይነኝ እኔ እየሰማችሁ ያላችሁ ሉትራን ወንድሞቼ፣ በተለይም ጀስት ምን ወዳችሁ በውስጥ የምናወራችሁ ማለት ነው፣ ፕረስ ብታረጉ ወደዚህ ስብሰባ ይሄኛው ኢሹ አሁን ቲክቶክ ላይ ያለው ከፔንቴኮስታልስ ጋር ያለው ኢሹ ይሄ ይቀርበናል ይሄ አይቀርበንም የተባሉ ኢሹዎች ሳክራመንታል የሆነው አንደርስታንዲንግ ምናምን ሁሉ ቢነሳና ከዛ ባይንዲንግ የሆነ ትእዛዝ ቢወጣ አም ሃፒ በጣም ነው ደስ የሚለኝ። እንደዚህ ነን በወንጌላዊነታችን እንደዚህ ነን እንደዚህ እናምናለን እንደዚህ ከሚለው ጋር ህብረት አናረግም እንደዚህ ነን አናቴማ ምናምን አይነት ነገር ቢወጣ ጥሩ ነው። ምክንያቱም እነዛ ነገሮች ሁሉ በሌሉበት ነው እዚህ ሶስት ሰዎች የሚረብሹን ማለት ነው። እኔ በነፃነት አወራለሁ። እኔ ምንም ስለማያደርገኝ ማለት ነው። ሶስት ሰዎች ናቸው የሚረብሹት፣ ከሶስት አያልፉ እና እንደዚህ አይነት ባይንዲንግ የሆነ አውቶሪቲ ተቀምጦ ያንን እያስቀመጡ አሁን ሲነበብ የሚነበበው ወይ ኮንኮርዱ ነው ወይም ሌሎች ካቴኪዝሞች ምናምን ወይም ወደኋላ ያሉ የሆኑ ዶክመንቶች ናቸው የሚነበቡት እና እሱ እንዳለ እኮ እናውቃለን። ግን አንዳንድ በአማርኛ የተጻፉ አይዊሽ ጆ መልቅ ቢኖርና በውስጥ ስለምናወራ ማለት ነው በአማርኛ የተጻፉ በሉትራን ጻፊዎች የተጻፉ አንዳንድ ዶክመንቶች በጣም የሚያስደነግጡ አሉ እና ኢቭን ምን የሚል ነገር ላይ መተናል ቃል የሚያውቀዋልና የሚገርም ነው። ወደዚህ ሁሉ ፕሮግረስ ተደርጓል እንዴ ነው ያለው ጆ ማለት ነው። ኢቭን ሳክራመንቶችን በተመለከተ ኮሚኒዮኖችን በተመለከተ የተጻፉ በአማርኛ የተጻፉ ዶክመንቶች አሉ። በእኛ አያምርም። አሁን እንደዛ ሪአክት እናርግ ብንል ማለት ነው በተለይ እነዚህ ቅድም ያልኳቸውን ሶስቱ ሰዎች በሚሄዱበት ሪአክሽን መንገድ እኛ ከሄድን ለምሳሌ በእኔ አያምርም።
በእኔ አያምርም። እንደዛ የሆነ ጽሁፍ ለጥፌ ይኸው እንደዚህ እኮ ይላሉ። በአማርኛ ነው የተጻፈው። አማርኛ ተናጋሪ ኢትዮጵያዊ የሆነ በእኔ ቤተክርስቲያኒቱን ሊወክል የሚችል በእንትን የታተመ በእንትን ፈቃድ የታተመ ብለን መጽሐፍ አምጥተን ፊት ለፊት አስቀምጠን ይኸው እንደዚህ ያምናሉ፣ እናንተ ከምትሉት ጋር አብሮ አይሄድም ብለን ማስቀመጥ እንችላለን። ግን እንትኑ ነው ይሄ ሽክርክሪቱን ነው የሚያበዛው። እንደዚህ አይነት ነገር አይጠቅምም። አሁን ወደሆነ አንደርስታንዲንግ እንድንደርስ ወደሆነ ህብረት እንድንመጣ እያሰብን ላለን ሰዎች የሚጠቅም አይደለም እንደዚህ አይነት አካሄዶች። ወንድማችን ይሄ ነው ሐዋርያው ማለት ነው። ሐዋርያ ነው። ግን ሐዋርያነቱ በኢትዮጵያ ውስጥ ባለች ወንጌላዊት ሉትራን ቤተክርስቲያን ውስጥ ብቻ ሳይሆን ለማን ጭምር እንደሆነ ላሳያችሁ። እንትኑን ደግሞ ሁለተኛውን ደብዳቤውን ኦኬ እሺ ይሄው እሺ ለሚመለከተው ሁሉ ይላል። ከላይ በግራ በኩል አርማው ይታያቸዋል። እንትኑን ማተሙን ተመልከቱ። የኢትዮጵያ ወንጌላዊት ሉትራን ቤተክርስቲያን የዳውሮ ሲኖዶስ ይላል። ሲኖዶሱ ነው እንደውም የሆነ አጥቢያ ቤተክርስቲያን ሳይሆን ሲኖዶስ ናት እችኛዋ፣ ስብሰባው ማለት ነው። ምልአተ ጉባኤው የዛ አካባቢ ትብብር ስለመጠየቅ ይሆናል ይላል። ትብብር ስለመጠየቅ ይሆናል። ሐዋርያው ማርቆስ አረሩ አላባ በኢትዮጵያ ሉትራን ቤተክርስቲያን የዳውሮ ሲኖዶስ አባል የአብያተ ክርስቲያናት የመላው ዓለም ሕዝብ ሐዋርያ ስለሆኑ ዋው ፈረንጅ የሲኖዶስ አባል የአብያተ ክርስቲያናትና የመላው ዓለም ሕዝብ ሐዋርያ ስለሆኑ ሐዋርያው ጳውሎስ በሉት ማለት ነው። ሐዋርያው ጳውሎስ፣ ሐዋርያው ጴጥሮስ፣ ዮሐንስ በሉት ማለት ነው። ሐዋርያ ስለሆኑ እግዚአብሔር መንፈስ እየተመሩ ለሰው ሁሉ የእግዚአብሔርን ወንጌል ለመስበክና ለማስተማር በሄዱበት ቦታ ሁሉ አስፈላጊ ትብብር እንዲደረግላቸው በፈጣሪ በእግዚአብሔር ስም እናሳስባለን። ከሰላምታ ጋር ወደ መላው ዓለም ሂዱ፣ ለሰው ሁሉ ወንጌልን እየሰበካችሁ እያስተማራችሁ ደቀ መዛሙርት አድርጓቸው። እነሆ እስከ ዓለም ፍጻሜ ሁል ጊዜ እኔ ከእናንተ ጋር ነኝ። ማቴዎስ 28፣ ማርቆስ 16፣ ራእይ 10፣ ራእይ 22። አሁን ይሄን ፔንቴኮስታል ቸርች ናት እንጂ የጻፈችው ሉትራን ቸርች ናት የጻፈችው። ለዛውም ሲኖዶስ የዳውሮ ተርቻ። ሐዋርያነቱ ደግሞ ለዳውሮ አካባቢ አይደለም፣ በመላው ዓለም ያዙ። የአብያተ ክርስቲያናትና የመላው ዓለም ሕዝብ ሐዋርያ ስለሆኑ ማተቡንም ይሁት ከላይ። አሁን እንደዚህ አይነት ነገር እኔ ሞቴን የምመርጠው በእኔ ትራዲሽን ውስጥ የገባ ቀን ነው እንደዚህ አይነት ነገር። ምክንያቱም አናምንም እኛ አንሾምም እነዚህ ሁለቱን እንትኖች ማለት ነው። እና ለምን አመጣው ይሄንን? መታወቂያም አላቸው። ምናልባት የቆየ አይደለም ባይዞኝ ቀኑን ማሳየት ይቻላል። አሁን ነው የ2018 ምናምን መታወቂያቸው አለ እዚህ ጋር የኢትዮጵያ። ይሄ የእሳቸው መታወቂያ ነው። የኢትዮጵያ ወንጌላዊት ሉትራን ቤተክርስቲያን የአባልነት ምናምን ይላል። ሜምበርሺፕ አይዲ ነው ይሄ። አይዲው ጭምራላቸው የሲኖዶሱ አባል ናቸው እነዚህ። ኦኬ ሶ ይሄንን አሁን ሰነዱ ለምንድን ነው ያመጣሁት? ይሄ አሁን እንደኔ ትክክል አይደለም። ይሄ አሁን ሹመቱም ትክክል አይደለም፣ እንደዚህ መጻፋቸውም ትክክል አይደለም። እንደዚህ አይነት ሰርጎ ገብ አካሄዶች አሉ። ይሄንን ወደ ቀደመው ይመለስ የሚል ጥያቄ መያዛቸው ስህተት ተደርጎ ሊታይ አይገባም ነው። ኦኬ ሊታይ አይገባም። የቀደመውን ይዞ መጽሐፍ ቅዱሳዊ ነው፣ በታሪክ ውስጥ እንደዚህ ነው፣ ከሌሎች አብያተ ክርስቲያናትም ጋር ያለው እምነት ይሄ ነው፣ ይሄ መልቀቅ የለብንም የሚል ቁጭት መያዛቸው ስህተት ተደርጎ ሊቆጠር አይገባም። እኔ ውስጥም ያለ ቁጭት ስላለ በኔው ትራዲሽን ውስጥም ሰርጎ የገባ ነገር ስላለ ማለት ነው። ኦኬ ግን ይሄንን ሶስት ሰዎች ቁጭ ብሎ ቱ ዘ ኤክስትሪም መውሰድ የለባቸውም ነው። መሬት ላይ ነው መውረድ ያለበት። ኦኬ መሬት ላይ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ናት። ምልአተ ጉባኤው ሲኖዶሱ ነው ይሄን ውሳኔ ቲክቶክ ላይ አሁን የምንጨቃጨቅባቸውን ኢሹዎች ሴትል ማድረግ ያለባት እሷ ናት ብዬ ነው ማምነው እንጂ ለሆነ ግለሰብ መልስ በመሰጠት ደረጃ አይደለም መኬድ ያለበት። አሁን ትላንት እኔ አላየውም አላይም። አንደኛ ሆስቱን ቦልኬዋለሁ። እኔ የቦለኩትን ሰው በሌላ አካውንት ገብቻ አላይም። እኔ ቦልክ ያለው ነው ላይ ስለማልፈልግ ነው። ዳስ ሲሳይ ቤን የተደረገው ፕሮግራሙ
አሁን ቄስ በፍቃዱ ነው የገባው እዛ። ቄስ በፍቃዱ የመንፈስ ቅዱስ ሙላትና የኃይል ኮንፈረንስ ተብሎ ፔንቴኮስታል ቸርቾች ኮንፈረንስ ያዘጋጁ ሊያገለግል መሄድ ሰው አይደለም ወይ ነው ጥያቄው። ካቶሊክ ቸርች ግን አጣራው። አያችሁ፣ ኃይልን የመቀበል መንፈስ ቅዱስን የመሞላት አጋንንትን የማስወጣት ምናምን ኮንፈረንስ ይባል አይሄድም ወይ? እሱ ራሱ ጅኒ ለማባረር አይጸልይም ወይ? ይሄኛው ሐዋርያ ደግሞ እዛ ውስጥ ካለ ራሱ በቃ ያበደ ነው። ያው የዳውሮ ማለት ነው። ዓለም አቀፍ ሐዋርያ ስለሆነ እንደነ ጳውሎስ ጥላው ሁሉ ይፈውሳል እኮ ነው የሚሆነው። ስልጣን አለው፣ ባይንዲንግ የሆነ ሩል አለው። ዓለም አቀፍ ለኢትዮጵያ ወንጌላውያን ቤተክርስቲያናት ብቻ ሳይሆን ለመላው ዓለም ሕዝብ ሐዋርያ የሆኑ ነው የሚለው። ስለዚህ ስልጣን አለው። አሜሪካ ቢሄድም የሚናገረው ስልጣን አለው። ቻይና ቢሄድም ስልጣን አለው ምናምን። አሁን ይሄ ኢሪስ እንትን ነው ባይዞ በቃ ሰርጎ የገባ ነገር ነው። እኔ ለነሱ ልናገር የምችለው ነገር ከነሱ ትራዲሽን የወጣ ነው ይሄ ነገር። ይሄንን መቃወማቸው እኔ እንደ ክፋት አላየውም። ግን ቲክቶክ ላይ ነው ወይ የሚደረገው ነው ጥያቄው። ዲስፔንሴሽናሊዝምን አናምንም፣ ራፕቸርን አናምንም። እኔም አላምንም ባይዞ የኔ ትራዲሽንም አያምንም። እንትን አንሾምም፣ ይሄንን አናምንም እኮ እንደማታምኑ እናውቃለን። ስሩ ትራዲሽን ወደኋላ አታምኑም። ግን ለምንድነው ቲክቶክ ላይ የሚነገረው ነው? የኢትዮጵያውን ሪያሊቲ ያገናዘበ አይደለም። ሪአክሽኖቹ ኢትዮጵያ ላይ የምንኖርበትን አክቹዋል ሪያሊቲውን ያገናዘበ አይደለም። አሁን አንደኛው ወንድማችን ዴቭ ውጭ ነው ያለው። አይ ቲንክ ለምን ያህል ጊዜ እንደኖረ አላውቅም። እኔ ስወለድ ጀምሮ አገልጋይ ነበረ ሰው ነው ባይዞ ከነገረኝ ማቀው። በቃ እኔ ስወለድ እናቴ ጭን ላይ ያለው አገልጋይ ነው፣ እሱ ኦርዴንድ አገልጋይ ነው። ስለዚህ ቤተክርስቲያኒቱን ያውቃታል። አሮ ነው ምን ያክል ጊዜ አሜሪካ እንደቆየ ረጅም ጊዜ ቆየ ይመስለኛል። ሌሎችም ውጭ ያሉት ናቸው ያው እያወሩ ያሉት። አይ ቲንክ መሬት ላይ ያለውን ሪያሊቲ ሊያመጡት በቃ አይቻልም። እኔ ለዛ ነው ኢምፖሲብል ነው ያልኩት የዛን ቀን ገብቼ። አሁን ተቆርጦ የተላከ ቪዲዮ ምን አየውበት ዴቭን እግዚአብሔር እንደው ጸጋውን ያብዛልህ እንደ ልብ ያርግልህ ብዬው መርቄው ነበር። ምርቃቴ አልሰራም ብሏል እሱ ራሱ። ኦኬ አልሰራም ብሏል እሱ ራሱ። እኔ እንደማይሰራ ትሬንዱን ስለማውቀው ነው። ቢያንስ ቀድመን ነው የነበርነው እዚህ ሶሻል ሚዲያ ላይ ከነዛ ሰዎች ጋር አንድ ላይቭ ላይ በአንድ ነጠላ ካላስቀደስን ያልን ሰዎች ነን። እንተዋወቃለን። የሆነ ነገር ከያዙ እስከምን ጥግ እንደሚሄዱ እኔ ያው ምስክር ነኝ። ታውቃላችሁ እንግዲህ አብሮ ከነሱ ጋር የዘመረ እስካልመስል ድረስ ነው አይደለ ትምህርቴንና ፐርሰናሊ እኔን ሲያሳድዱ የነበሩት። ያንን በኤክስፒሪየንስ ስለማቅ እንደማይሳካ አቅ ነበረ። ከዛ አይ አለ ዴቭ በልበቅንነት ማለት ነው። ግን አልሆነም። ስለዚህ መሬት ላይ እናወርደዋለን። ዴቭ ሲናገር አይቼ ብዬ ነበር አልኩ ማለት ነው። ብዬ ነበር እንደው ከአፌ ሳይወጣ 5 ቀን ሳይቆይ ነው እንደዚህ አይነት ነገር አፕን ያደረገው ድጋሚ። ስለዚህ አልተሳካም። መሬት ላይ ያለው አሁን ጉባኤ ሊደረግ ስለሆነ ወንድሞቻችን ማድረግ የሚኖርባችሁ ዶናት ሪፕላይ። እዚህ ሚዲያ ላይ ላለው ነገር ሪፕላይ አታርጉ። ምንም ነው የሚመጣው የምር መሬት ላይ ያለች አብያተ ክርስቲያናት ውስጥ የታቀፉ ሰዎች ከሆኑ እነዚህ ሰዎች እየመጡ ጠባጫሪ ነገር የሚያወሩቱ በዛኛው ሳይድ ነው እያልኩ ያለሁት። በዚህ የለም አይደለም እያልኩ ያለሁት። በዛኛው ሳይድ ያሉት የፈለጉትን ኃይለ ቃል የሚጠቀሙ ሰዎች የምር መሬት ላይ ያለች የሚገዛት የወንጌላውያን አብያተ ክርስቲያናት ህብረት አባል ከሆኑ ተጠሪነት ያላቸው ከሆኑ በመሬት ነው መካሄድ ያለበት እንደዚህ አይነት ነገር። እኔ ያን ያልኩትም ያን ነው አቋሚ፣ አሁንም እሱ ነው። ኦኬ ስለዚህ መተው እንደዛ ሲናገሩ አይቻለው ነው። ስለዚህ ምልልሽ ነው አይወክሉንም፣ አንድ አይደለንም ምናምን ነው ወይ ሲኖዶሱ ወክሏቸው መተው ያንን በውክልና እየሰሩ ያሉ ሰዎች አይደሉም እየተናገሩ ያሉ። ስለዚህ መሬት ላይ የምታቋትን ሉትራን በእነዚህ ሰዎች ዲተርማይን አታርጉ። በተለይም ስኪዝማቲክ የሆነ አካሄድ በሚሄዱ ሰዎች ማለት ነው። ስኪዝማቲክ የሆነ አካሄድ በሚሄዱ ሰዎች፣ ከፋፋይ የሆነ ሴክቴሪያን የሆነ አካሄድ በሚሄዱ ሰዎች the whole of ሉትራን ቸርች እንደዚህ ናት። በተለይ ኢትዮጵያ ያለችው በተለይ እዚህ ሀገር ቤት ያለችው ማለት ነው። ሐዋርያው ጴጥሮስን የሾመችው ማለት ነው ለኢትዮጵያ ህዝቦችና ለዓለም ሁሉ ሾማ ትብብር የምትጠይቀዋ እሷ አሁን እዚህ ያለው በጣም ጥግ የወጣውን አይነት እንትን ታምናለች ብለን አናምንም እኛ። አካሄዱ እንደዛ ስላልሆነ
ስለዚህ እሱን ትደግፋለህ ወይ? ደግፌ አይደለም፣ ግን ሪያሊቲው እሱ ስለሆነ ነው። እሱ እንዲቃና ማሰባቸው ስህተት ነው፣ ስህተት አይደለም። አግዛቸዋለሁ ሁላ እንዲጠነክሩበት ማለት ነው። ልክ ናቸው እንደዛ በመቃወማቸው። ትራዲሽኑ መበከል የለበትም። ትክክልም ሆነ አልሆነ ማለት ነው። ይዘው የመጡትን ነገር እንቀጥላለን ካሉ ትክክል ነው። ግን አካሄዱ ሚዲያ ላይ የሄደበት ርቀት ጤናማ አይደለም። አንዳንዱ ፐርሰናል ነው፣ ጥላቻ ነው ድሪቭን እያደረገ ያለው። ኦኬ እኔ አሁን ጥያቄ ሲጠየቅ ነበረ ትላንትና። ጌታን የተቆረጠ ቪዲዮ ነው ያየሁት፣ አላየሁም። ያ ሰውየው ቤት ስለማልገባ ማለት ነው። ጥያቄዎቹ ፖዝ የሚደረጉበት ኦኬ፣ ጥያቄዎቹ ፖዝ የሚደረጉበት መንገድ ግቡ ምን እንደሆነ አታውቁም። መገመት ትችላላችሁ እንጂ አታውቁትም። አንዱ ጥያቄ ይጠይቃል፣ ኦር አንደኛዋ ጥያቄ ትጠይቃለች። የጥያቄው ግብ ምን ይዞ እንዲመጣ እንደተፈለገ የሆነ ክሊር አይደለም። መገመት ግን ይቻላል። ክሊር ስላልሆነ እኔ ልገምት ኮምፕሊትሊ አንገናኝም የሚል መጨረሻ ላይ እንዲገባ የተፈለገ አካሄድ አለ ነው። ከጥያቄው ነው የሚገባኝ። ቄስ በፍቃዱ እንዲመልስ የተፈለገበት ምክንያት የስኛማ ምንም ህብረት የለንም ምንም፣ እንደውም ለነሱ መልሰን ወንጌል ልንሰብክላቸው ይገባል፣ እኛ ካልነው ጋር የሚስማሙ ከሆነ ድጋሚ እናጠምቋቸዋለን የሚል መልስ እንዲመለስ ከመፈለግ ራሱ የመነጨ ጥያቄ ነው ሲጠየቅ የነበረው። ኦኬ ደን ይሄኛው አካሄድ ምንድነው ትርፉ? እኔ እሱን እኮ ሊገባኝ አልቻለው። ምንድነው ትርፉ? ኮምፕሊት የሆነ ዲስኮኔክሽን እንዲመጣ መፈለጉ ምን እንዲመጣ ነው? ምን እንዲመጣ ነው? ስለዚህ እነዚህ ሴክቴሪያን የሆኑ ሰዎች ለክርስትና they are ጋንግሪን ናቸው። እንደዚህ አይነት ሰዎች በቃ ሌላ ምንም ልል አልችልም እኔ። ኮምፕሊት ሴክቴሪያን የሆነ ኢንድ ላይ እንዲመጣ የሚሰሩ ሰዎች ክርስትና ውስጥ ጋንግሪን ናቸው። በተለይ ለኢትዮጵያ ኢቫንጀሊካሊዝም አይሆንም፣ አይሆንም። አሁን እየተካሄደ ያለው አካሄድ አይሆንም፣ አይሆንም። ትራዲሽኑን ለማስጠበቅ ጥረት መደረጉን ኮንደምን አላረኩትም፣ አግዛቸዋለሁ እዛ ላይ በት ናት ኦን ቲክቶክ። ቲክቶክ ላይ ግን አይደለም። መሬት ላይ ያለውን እያወቁ ማን ነው የሚሸውደው? ሐዋርያው ጴጥሮስን ለዓለም ሁሉ ሕዝብ ሾማ ምትልከውን እያወቁ ኃይልን የመቀበልና ጅኒ የማባረር ኮንፈረንስ ላይ አገልጋዮቻችሁ እየተጋበዙ እያገለገሉ አንዳንዶቹ ጅኒ ለማባረር እየሞከሩ ያሉትን እያየው እንዴት ነው ዱላው ቲክቶክ ላይ ብቻ እንዲሆን የምፈቅደው ነኝ? ለምን? እኔ ጤነኛ ጭንቅላት አለኝ፣ ባላንስ አደርገዋለሁ ይሄንን። ስለዚህ መጀመሪያ መሬት ላይ ያለው ይሰራ ይቅደም እንጂ ቲክቶክ ላይ ያለው መልስ መስጠት የለበትም። ይሄንን ስል እኔ ጫናውን ባረግ የሚቀለኝ እነዚህ ወንድሞች ላይ ቢሆን ይቀለኛል ነው ባይዘይ እናንተ ላይ። ምክንያቱም የምታነቡ ዶክመንት የምታገላብጡ ታሪክን የምታውቁ ትራዲሽን የምታውቁ ስለሆነ ከእናንተ ጋር እኔ መግባባት እችላለሁ። ያኛው ሴክት ጋር ግን አልችልም እኔ መግባባት። እያወራ እያለ ልትሰደብ ትችላለህ። እያወራ እያለ ዝም በል ውጣ ልትባል ትችላለህ። እያወራ እያለ ተቦልከ ልትወርድ ትችላለህ። ከአንተ ጋር ግን መግባባት እችላለሁ። ከኔ ጋር መግባባት የምትችል ወንድም እንደሆንክ የምታምን ከሆነ እኔን በወንድምነት የምትቀበል ከሆነ ስቶፕ ኢት፣ ጀስት ስቶፕ ኢት፣ ስቶፕ ኢት። ምንም ነው የማይመጣው። በቃ ከምን ጋር እንደተገጠመ ስለሚታወቅ የሆነ እግዚአብሔር ከቆመለት እግዚአብሔር ሴፍ ጋርድ እያደረገ ካለው እግዚአብሔር እንደው በኃይል ልክ ሐዋርያቱ ላይ የምናየው ነቢያቱ ላይ ያየነው አይነት ነገር እንደው በምልክትና በተአምራት እንደው ያጀበው ቡድን አይደለም እያልኩ ያለሁት። አት ኤኒ ሞመንት ከፍ ዝቅ አድርጎ ሊያብጠለጥልህ ከሚችል አካል ጋር ነው እያወራ ያለው። ሶ እኔ ደግሞ እንደዛ ሉትራኒዝም ትራዲሽኑ እንዲነካ አልፈልግም እኔ በግሌ። ለዛ ግን የሚጋብዝ ነገር እነዛ ሶስት ሰዎች እምላችሁ አራትም ሊሆኑ ይችላሉ አላውቅም፣ ግን ያው ጥቂት ቁጥሩን ለማድረግ ስለምፈልግ ነው። እነዛ ሰዎች ግን እያመጡ መሬት ላይ ያለችው ሉትራን እንድትወቀጥ እያደረጉ ነው ያሉት። አቁሙ ነው ፖይንቱ። አቁሙና ወደ ሲኖዶሱ አውርዱት። ደን አውርዱና ወደ ኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ወደ ፕሬዝዳንታችን መጋቢ ጻድቁ አብዶ ጋር ይሂድ። ከዛስ እነዚህ አካላት የምር መሬት ላይ ተጠያቂነት ያላቸው መጋቢዎች መሪዎች ያሏቸው ከሆነ ኦኬ ያሏቸው ከሆነ አቁሙ ይበሏቸው። መሬት ላይ ያለው ህይወታችን እንደዚህ ነው የሚለውን ነገር ተናግሮ እንዳይነኩ እንዳይናገሩ ይንገሯቸው። እኔ ሶሉሽኑን ይሄን ብቻ ብዬ ስለማስብ ነው። ኤንድ ቦርድባቸው የሚቀልብኝ እነዚህ ወንድሞቼ ስለሆኑ ነው። እነሱ ላይ የምናገረው እነዛ ላይ ስናገር ብዙ አታዩም አይደለ? በቃ ምን ሊያደርጉ እንደሚችሉ ብቻ ተናግሬ አልፋለሁ እንጂ እነዛ ላይ ረግጫ አልሄድም። እኔ ለምንድን ነው የማልሄደው? አውቀዋለሁ ሪያክሽኑ።
መጋቤን ሰድቦብኛል፣ አሁን ምዕመኑን እየሰደበብኝ ይመጣል። መጽሐፍቶችን አበሻቅጦብኛል፣ አሁን ደግሞ ያልነካው ርዕስ ካለ ሊያበሻቅጥብኝ ይመጣል። ለምን ላዋርዳቸው? ቢያንስ እኔ ማከብራቸውና ከኔ ጋር ስማቸው የሚጠራ ምን ምዕመን አለኝ፣ ከምዕመናኑ ጋር መቆጠር ነኝ። እኔ መጋቤን አከብረዋለሁ፣ ወደዋለሁ። ስሙ እንዲነሳብኝ አልፈልግም። እግዚአብሔር በእኔ ላይ የሾመ የመንጋው እረኛ ስለሆነ መሬት ላይ እንደዛ ስለሆነም ማለት ነው። ስለዚህ ልሳን አሰማን ደስ ይላል። እና ሉትራኖች አሉ አይደለም 3 ሰዎች አሉ፣ ሉትራን ውስጥ ያሉ 3 ሰዎች። እነሱ ደግሞ ፉል አውቶሪቲ ተሰጥቷቸው እንደ ዶግማቲካሊ ስቴትመንት ቲክቶክ ላይ እየሄዳችሁ የቤተ ክርስቲያናችን አቋም መሬት ላይ ያለውን አቋም ቶታሊ ትወክላላችሁ፣ እሱን ሄዳችሁ ንገሩ ተብሎ ይሰጣችሁ አይደሉም። ስለዚህ ግለሰቦች ኮሜንት ተደርጎ ብቻ ነው መወሰድ ያለበት። ይሄ ነው ሶሉሽን የሚሆነው እንጂ 3 ሰው መጥቶ ባወራ ቁጥር ከትራዲሽናቸው ጋር አንድ ላይ ለጥፈን አምባጓሮ ግሩፕ የምንፈጥር ከሆነ ጤና ቢስ የሆነ ኢንቫይሮንመንት ነው የሚፈጠረው። ኦኬ እኔ መጥቻው ለምሳሌ አንዳንድ ነገሮችን እናገራለሁ። ስለዚህ the whole reformed research እንደተናገረው አድርጋችሁ ቆጥራችሁ አታውቁም አይደል? አይቆጠርም። እንደዛ አማን ነው እያወራ ያለው። ኦኬ የአማን ደግሞ the whole reformed research እያወሩ እንዳለ ተደርጎ ሊቆጠር የሚችለው በሰነድ የተቀመጠ ከሌሎች ጋር ያለን አመለካከት ይሄ ነው፣ በዚህ ምክንያት ላይ እንደዚህ ህብረት አናደርግም፣ እንደዚህ እናደርጋለን የሚል ካለ ብቻ ነው ባይንዲንግ ሩል የሚሆነው፣ የሚገዛ አይነት ሐሳብ የሚሆነው። ያ በሌለበት ውስጡ ያሉ 2 እና 3 ሰዎች እንደዛ አይነት ነገር አወሩ ተብሎ ሉትራኖች አሉን እንደዚህ አናምንም፣ አንድ አይደለንም፣ በዚህ ገብቶ እነሱ ይበሉ፣ ችግር የለውም፣ እናንተ ግን እንዳትሉ። ሰዎች ስላሉ በየቤተ ክርስቲያኑ እነሱን መጠበቅ ነው የሚያስፈልገው የሚለው ሐሳብ እኔም በጣም የተስማማኝ ሐሳብ ነው። ምክንያቱም እውነታውን ስለምናውቅ ማለት ነው። እኔ እንደ ትናንትና ተከታትዬ አላውቅም ፐርሰናሊ። እውነት ለመናገር በመካከል የነበረው ልዩነት ዝም ብሎ የትራዲሽን ልዩነት ይመስለኝ ነበረ እና በዛ ጉዳይ ላይ ትንሽ ነገሩ የከረረ ይመስለኝ ነበረ። ከዚህ የተነሳ ብዙ ጊዜ በትራዲሽኖቹ መካከል ይህን ያህል መካረር እንደሌለባቸው እያሰብኩ አረጋለሁ። ከእንደገና ደግሞ በአንዱ ሳይድ ያለ የተጋነነ ስድብ፣ ቁጣ እንደነበረ ብቻ ነበር የማስበው። ግን ከዛ ያለፈ ነገር ትላንትና ፊል አድርጌያለሁ። ምንድነው እሱም በጣም ፐርሰናል፣ በጣም የግል ጉዳይ በቤተ ክርስቲያን በማሰብ የሚደረግ ነገር መሆን የለበትም። ስለ ወንጌል ማሰብ የምንፈልግ ከሆነ ማለት ነው። በፍጹም በዛ ደረጃ አይዶን ነው መንፈሳዊ ስራም ነው ብሎ ማሰቡ የትላንትናውን አካሄድ ራሱ ትንሽ ይከብዳል። ለምን አንደኛ ኦነስት የሆነ ሪፕሬዘንቴሽን ጠቅላላ ምድሪቷ ላይ ያለውን የሉትራን ሪፕሬዘንቴሽን አልቀረበም። ሁለተኛ እሺ ትራዲሽናሊ ቅድም አማን ሲል እንደነበረው የራሳቸውን የሉትራን የጣሏቸውን ብዙ ነገሮች ለማስተካከል እየሄዱ ከሆነ ማንም እኔ በዚህ እስማማለሁ፣ ልክ ነው። ያ ማለት ግን በክርስቶስ የዳኑ ሰዎችን ወደዚህ ኤክሌሺያል ኤክስክሉሲቪዝም፣ ይሄ ሰው የኔ ቸርች አካል ካልሆነ ሊድን አይችልም በሚል አይነት አፕሮች ወይንም ደግሞ ጌታ ያለው እኔ ጋ ነው አይነት ነገር። እኛ ወንጌላችን የምናውቀው ሰዎችን ክርስቶስን ነው የምንሰብክላቸው ይድናሉ ብለን የምናምነው ክራይስትን ስለምንሰብከው ነው እንጂ ቸርቻችንን አንሰብክም። ሌላው ኮንፌሽን ኢንፈለብል ሆኖ ሲቀርብ ያየውበት ነው ቲንኪንግ። አሁን ሰዎች እንደዛ ነው የሚያስቡት። አይደለም፣ ኢንፈለብል አይደለም። ኢነረንት ሊሆን ይችላል፣ ኢንፈለብል ግን አይደለም። ኦቶሪቴቲቭ አይደለም፣ እንደ እግዚአብሔር ቃል አይደለም። ኮንፌሽን ሰዎችን ባይንድ የምናደርግበት አይደለም፣ በእግዚአብሔር ቃል ነው ሰዎችን ባይንድ የምናደርገውና አንደኛ የሶላ ስክሪፕቸር የሚለውን ሐሳብ ራሱ መገንዘብ ያስፈልጋል። ስለዚህ በዛ ጉዳይ ላይ የራስን ትራዲሽን ኮንፌሽን ሰው ካልተቀበለ እኛ አንድ የምንለው አባባል አለ ደስ የሚለኝ በሪፎርምድ ትራዲሽን ውስጥ እኛ ክርስቲያኖች ነን እንላለን፣ ፕሮቴስታንቶች ነን እንላለን፣ ከዛ ሪፎርምዶች ነን እንላለን። ይሄ መጠበቅ አለበት። ክርስቲያን የሚያደርገን ሁላችንም በክርስቶስ ኢየሱስ በሐዋርያት ትምህርት
ቀድሞ በነበረ ብዙ ጊዜ ተናግረዋል። ቀድሞ በሐዋርያት ከነበሩት ሐዋርያት ጋር አንድ የሚያደርጉንን ትምህርቶች ሁሉ እናምናለን። ክሪዶችን እናምናለን። እምነት መግለጫዎችን እናምናለን ስለምንል ማንኛውም እነዛን የእምነት መግለጫዎች ለምሳሌ ሉትራኖች 4 ክሪድ ነው የሚቀበሉት፣ እኛም 4 ክሪድ ነው እንቀበል። ስለዚህ we are ክርስቲያን እንላለን እንደ ክሪዶች ከሄደ። ከዛ ፕሮቴስታንት ነን ስንል ምን እያለን ነው? ፕሮቴስታንት ነን ስንል በ15ኛው በ16ኛው ክፍለ ዘመን የነበረ የተሐድሶ እንቅስቃሴን እናምንበታለን እያለን ነው። ልክ ነው። እግዚአብሔር በዛ እንቅስቃሴ ውስጥ በቤተ ክርስቲያን ውስጥ ተሐድሶ አምጥቷል ብለን እናምናለን። ፕሮቴስታንት ብቻ ደግሞ አይደለም። ከዛ ወረድ እንልና ደግሞ የየራሳችን ምናለን ኮንፌሽናል የሆነን ትራዲሽኖች አሉ። ሰውየው እኔ ትራዲሽን ውስጥ ከሌለ ክርስቲያን አይደለም እንዴት እንላለን? እንደዛ ይባላል። እኔ ቸርች ውስጥ ካልመጣ ና ወደኛ ቸርች እያልን ሰዎችን እኛ አንጠራም። ወደ ጌታ ነው ና ምንለውና አይ ቲንክ ይሄ መስመር ከተሳተ፣ ይሄ መስመር ተስቶ ሰዎች ከትራዲሽናቸው ብቻ እየተነሱ ክራይስትን በራሳቸው ትራዲሽን ብቻ የሚያዩት ከሆነ በቃ መጨረሻ ላይ እነሱም ተሐድሶ ያስፈልጋቸዋል እንላለን። ምክንያቱም ፋይናሊ ይሄ ነው የሚሆነው። ሁለተኛ ምንድን ነበረ ከዚህ በፊት ተያይዘን እንድንሄድ ያደረገን ምንድን ነበረ? ዩኒቲያችን ምን ላይ የተመሰረተ ነው የሚለውን ደግሞ ማወቅ ያስፈልጋል። ይሄን ስል ግን ቲክቶክ ላይ ያሉ ፔኔኮስታሎችም ሆኑ ሉትራኖች ለአንዱ መመወገኔ ሳይሆን ልክ ናቸው ብዬ እኔ ፐርሰናሊ አይወክሉም። ምድሪቷ ላይ ያለውን የጤነኛ የወንጌላውያን አማኞች እሳቤ እያራመዱ አይደለም። መመለስ አለባቸው ማለት አስተሳሰባቸውን ትራዲሽናቸውን ይጠብቁ። ጴንጤውን በጴንጤነቱ፣ ሉትራንን በሉትራንነቱ። ግን የክርስቶስ ወንጌል በዚህ መልኩ አይደለም። በኢትዮጵያ ታሪክ እንኳን ብትመለከቱ ዝም ብላችሁ የቤተ ክርስቲያንነት መብት የነበራት መካነ ኢየሱስ ስለነበረች በደርግ ጊዜ የነበሩ አንዳንድ ሰዎች ሁኔታውን ሲነግሩን ስደት በቅዱሳን በሌሎች አብያተ ክርስቲያናት ላይ ስደት በተነሳ ጊዜ ያስገቡት የመካነ ኢየሱስ ቄሶች ናቸው። ለምን? they believe ኢኮኖሚካል የሆነ ቲንኪንግ ስላላቸው ክራይስት የሚገኘው እኛ ጋር ስትሆን ብቻ ነው ስለማይሉ ማለት ነው። ስለዚህ ብዙ ሰዎችን ሪሲቭ ያደረጉ ብዙ ሰዎችን የጠቀሙ ናቸው መካነ ኢየሱስ ማለት። ይሄ ትራዲሽን ትልቅ ትራዲሽን ነው። ሉተር እየታሰበ የሉተርን ንግግር እየተነገረ ያለበት ነው። በዛ ላይ ትንሽ ኮንፈርት የነሳኝ ከሌሎች ፈጽሞ ልዩነት አላቸው ከሚባሉ አብያተ ክርስቲያናት ጋር እውነት ለመናገር ማለት ነው በሜጀር በሆኑ ዶግማዎች እና ትምህርቶች ላይ ዩኒቲ የሚመስል ነገር መኖሩ እሱ አንዩዥዋል ሆኖብኝ እንግዳ ነገር ነው ለኔ ማለት ነው። ወንጌልን እንሰብካለን፣ እንወዳቸዋለን። ሌሎች ክርስቲያኖችን መጥላት የለብንም፣ ሌሎች ከኛ ውጭ የሆኑትን። ግን በዛ ደረጃ መቀራረቡ አንዩዥዋል እውነተኛ አይደለም። በትራዲሽን ብንሄድ በቲዮሎጂ ብንሄድ በምንም ደረጃ ማለት ነው። ያም እንግዳ ሆኖ ሌላው ፐርሰናል ነው። ከዚህ ሌላ ሀሳብ ባልሰጥ ደስ ይለኛል ማለት ስለ ግለሰቦች እንዳይሆንብኝ የነበረውን የውይይት አካሄድ ማለት ነው። እና አይ ቲንክ እኔ ዝም ብሎ ትራዲሽናል ዲፍረንስ ኖሮን ትራዲሽናል ልዩነት ኖሮ የነበረ አይነት አድርጌ ኖ ኢትስ ቱ ፐርሰናል ምንም የግለሰቦች ጉዳይ ነው ማለት ድርቅ ነው የተባለው። እንዴት ለምሳሌ የጥምቀት ያድናሉ ምን ማለት ነው? የሚብራራ ነገር እኮ ነው። ኢየሱስ ያድናል እንደማለት ነው ብዬ ነው የሚመልሽም ጠይቁ። ምን ማለት ነው? ኢየሱስ ያድናል እንደምንለው ለማለት ነው ብሎ የሚጠየቅ ነገር እኮ ነው። በጣም መብራራት ያለበት ነገር። ባፕቲዝም ማር ሪጀነሬሽን አምናለሁ ሲል አንድ ሰው ማብራራት አለበት። ምን እያልክ ነው? የሚብራራን ነገር እንደ አንድ ስቴትመንት አድርጎ ለሰዎች ፕሬዘንት ማድረግ አንደኛ ለሰዎች መሰናክል ይሆናል። ጌታ ኢየሱስ በቂ አይደለም የሚል የሚያስመስል መቀራረም መቅረብ የለበትም። ቄስ በፍቄም ቢሆን
ይህንን ኢንቫይሮንመንት ሜቢ ስላልተረዳው እሱ የሚናገርበት መንፈስና ሞቲቭ ሌላ ሊሆን ይችላል። ከዛ በተረፈው አገልግሎቱ ደግሞ እናውቀዋለሁ ሲያገለግል አውቀዋለሁ። ስለዚህ የት ያገለግላል እንዴት ያገለግላል የሚለውን ስለምንተዋወቅ ቄስ በፍቄ ብዙዎችን የሚጠቅም በየትኛውም አጥቢያዋ እየዞረ የሚያገለግል እግዚአብሔር የረዳው አገልጋይ ነው እና ይሄ ነገር እንዲሆን ያስባል ብዬ አላስብም። እሱ ጀስት ትራዲሽኑን የተናገረው እና ከዚህ አንጻር ማየቱም ተገቢ ነው ብዬ እላለሁ እና ቴንኪው ወገኖች፣ ጥሩ ውይይት ነው የነበረን። ቴንኪዩ ዳጊ። ቄስ በፍቃዱ ባልከው ላይ እውነት ለመናገር በጣም ጫና መጀመሪያ አካባቢ በጣም ጥሩ እያወራ ነበረ ምናምን፣ ከዛ ተደጋጋሚ ጫና ሲደረግበት እንደውም ረገጥ አድርገህ ንገረን ተደጋጋሚ ያው እንደው ስም መጥራት አያስፈልግም ሲሉ ነበር፣ ብቻ ሲሉ ልበል። ከዛ እንደውም ቢቸግረኝ በቃ ረገጥላት አልኩኝ ኮሜንት ላይ ሚት ተደረኩኝ። ከዛ እና ገፋፍተው ነው ማለት በቃ የሆነ ቅድም አማን እንዳለው የሆነ መልስ ከሱ መስማት የፈለጉት መልስ አለና እኔ በኢየሱስም ሰው በዚህ ደረጃ እንዴት ጥላቻን ልዩነትን ይዞ መምጣት ከባድ ነው። እግዚአብሔር ይቅር ይበላቸው ከማለት ውጭ ሌላ ምንም አልልም። ሚሚ ጥያቄ ያለሽ መሰለኝ። አንቺን ጥያቄ ብቻ ተቀብለን አንዳንድ ነገር ስለ ወንጌል አውርተን እንጨርሳለን። ሚሚ ጸጋ ያብዛላችሁ ሁላችሁም። ይሄኔ ጥያቄ ቀላል ነው። ትናንትና ሰው ዳግም ካልተወለደ አይድንም የሚል ነገር ነበረ ደጋግሞ ስለነበረው ህፃናትም አልዳኑም ያልተጠመቁት ያለው ከዛ የተነሳ ነው። ዳግም መወለድ ደግሞ በመጠመቅ ነው ምናምን ሲል ነበርና እኛ በቃሉም ዳግም እንወለዳለን ብለን እናስብ ወይም እናምን የለ ወይስ በጥምቀት ብቻ ነው ሰው ዳግም የሚወለደው? አለ እሱ ነገር አልገባኝም። ከቃሉ አይወለድም ሰው ሲያምን አልተወለደም ከቃሉ የእግዚአብሔር ልጅ አልሆነም ወይስ ሌላ እንትን አለው? ይሄ ዳግም መወለድ ሌላ ትርጉም አለው? ዳጊ መልስላት። ቅድምም እያወራ ነበርና መልስላት። መጽሐፍ ቅዱስ ላይ ዳግም ልደት በሰዎች እየተቀነባበረ የሚሆን ነገር አይደለም። ለምሳሌ የመንፈስ ቅዱስ ስራ ስለሆነ ማለት ነው። ጌታችን ኢየሱስ ክርስቶስ እንዴት ስለዚህ ውልደት ሲናገር ኢፌክቱን ነው የተናገረው። ምንድነው ያለው? ንፋስ ወዴት እንደሚነፍስ አታውቁም፣ ግን ያው ዛፍ ሲንቀሳቀስ ታያላችሁ። ስለዚህ ከመንፈስም መወለድ እንደዚህ ነው። ጥያቄው ምንድነው? በቤተ ክርስቲያን ውስጥ ያለው ይሄ ውልደት፣ ይሄ የእግዚአብሔር ስራ በሰው ህይወት በምን መልኩ ይሆናል? ይሄንን ነገር እግዚአብሔር ስለሆነ የሚሰራው ማለት ነው። ስለዚህ እግዚአብሔር ይሄንን ሲያደርግ የምንወለድበት መንገድ ብቸኛ ከማይጠፋው ዘር ከእግዚአብሔር ቃል ነው። በቃሉ ነው። ኢንስትሩሜንታል ኮዝ እና ኢፌክቹዋል ኮዝ ብለን እናምናለን። ለምሳሌ በእኛ ትራዲሽን ሁሉም ወንጌላውያን የሚስማሙበት እውነት ሰዎች የእግዚአብሔርን ቃል ይሰማሉ፣ እኛ ቃሉን ይዘን እንሄዳለን፣ እንሰብካለን። ኢፌክቲቭ የሚያደርገው ግን መንፈስ ቅዱስ ነው ብለን እንስማማለን። ጥያቄው ይሄ ቃል የት ይገኛል ነው። አሁን የሚወለድበት ሰው ጥያቄ የት ይገኛል? ይሄንን ነው እንግዲህ እንደየትራዲሽኑ በወንጌላውያን አማኞች መካከል አንዱ እንደኔ አይነቱ ልበል ይህንን ቃል ልናገኝ የምንችልበት ብቸኛ መንገድ መጽሐፍ ቅዱስና ሰበካ ነው ወይንም ኦራሊ ስፒች ነው ስንል፣ ሉተር ግን ምን ይላል? ኖ በቃሉ ነው የሚወልደን። ዞሮ ዞሮ ግን ይህንን ቃል የምናገኝበት በዚህ ብቻ አይደለም። ምክንያቱም ሳክራመንትም የእግዚአብሔር ቃል ስለሚነገር ከቃሉ የተነሳ እምነት ይፈጠራል። ስለዚህ ዞሮ ዞሮ በወንጌላውያን አማኞች ሁሉ መካከል ያለው እውነታ ምንድነው ከተባለ የእግዚአብሔር ቃል ይወልደናል፣ ወይንም የእግዚአብሔር ቃል የእምነት ምክንያት ነው፣ ኮዝ ነው። ያ እምነት ደግሞ ያጸድቀናል ነው የምንለው። መውለድ የሚለውን ሐሳብ እንደዛ ያዙል። ስለዚህ
ይሄ ሰውየው ለመወለድ እስኪጠመቅ ድረስ አልተወለደም፣ በእምነት አልተወለደም የሚል እምነት ነው ሰውየውን የሚያጸድቀው። ያ እምነት ግን በምን ይገኛል ሲባል በእግዚአብሔር ቃል ነው። የእግዚአብሔር ቃል በብዙ መንገድ ይገኛል። ስለዚህ ኢንክሉሲቭ ነው። ኢንክሉሲቭ ስል ጨምሮታል። ሉተር ምን አለ? ይሄ ሳክራመንት የሰው ስራ አይደለም ማለት የእግዚአብሔር ስራ ነው። እግዚአብሔር ነው የሚያጠምቀው ማለት እግዚአብሔር ነው እዛ ቦታ ላይ የሚሰራው እግዚአብሔር ነው። ኦኬ የእግዚአብሔር ስራ ከሆነ ቃሉም የእግዚአብሔር ስራ ነው። ስብከትም የእግዚአብሔር ስራ ነው። መንፈስ ቅዱስ ነው በሱ የሚሰራው። ጥምቀቱም የእግዚአብሔር ስራ ነው። ስለዚህ እግዚአብሔር በፈለገው በኩል በወደደ በኩል ጸጋውን ማሳለፍ ይችላል። እኛ አምኖ አንድ ሰው በጌታ በኢየሱስ ቃሉን ሰምቶ ጌታ ኢየሱስን ሊያምን ይችላል ብለን እናምናለን። ሉተር ደግሞ በሱም ያምናል በጥምቀቱም ቦታ ያምናል ብሎ ሊያምን ይችላል ማለት ፈጽሞ እስኪጠመቅ ድረስ ሰውየው አልተወለደም ሊወለድ አይችልም ብሎ ያምናል ማለት አይደለም። ለምሳሌ አንዷ ቤተክርስቲያን አንዱን ልቀበል ብላ ወስና ምናምን ካልሆነ ማንም ቸርች ከራሱ ካጠመቀው ውጪ እነዚህ ካቶሊኮችም ሆነ ኦርቶዶክሶች አይቀባበሉ። ስለዚህ እነዚህ እውነታዎች ስላሉ ዝም ብሎ ጥምቀት ልክ በእነሱ በሚያቀርቡት አፕሮች መቅረብ የለበትም። እንደዛ አይደለም። መጠበቅ ያለባቸው ነገሮች አሉ። አንደኛ እምነት የሚለውን ነገር መስመሩ መሳት የለበትም በሉትራን ትራዲሽን ውስጥ። ሁለተኛ እግዚአብሔር ነው የሚያጠምቀው የሚለውን ኮንሰፕት የሰው ስራ አድርጎ ማቅረብ የለባቸው። ልክ ሰው ቤተክርስቲያን እየሰራች ሰዎችን እንደምታድንበት አድርጎ መቅረብ የለበትም። እግዚአብሔር የሚሰራበት ነው ተብሎ ነው መቅረብ ያለበት። ሁለተኛ ከሌሎቹ ባፕቲዝማል፣ ሶስተኛ ከሌሎቹ ባፕቲዝማል ሪጀነሬሽን ከሚያምኑ ቸርቾች በምንድን ነው የምንለየው የሚለውም አብሮ ፕሬዘንት መደረግ አለበት። አብሮ ፕሬዘንት መደረግ አለበት። የኛ ባፕቲዝማል ሪጀነሬሽን ከነሱ ምን ይለያል? ለምሳሌ አሁንም ደግሜ ልናገር በካቶሊክና በኦርቶዶክስ መካከል ያለውን ማለት ካቶሊኮች ኦሪጂናል ሲን የሚባልን ያነጻሉ ብለው ያምናሉ ከህፃናት ላይ። ኦርቶዶክስ ኦሪጂናል ሲን የሚባል አለ ብላ ማታም የኢትዮጵያ ኦርቶዶክስ ነው። ስለዚህ ባፕቲዝማል ፎርሙላው አንድ አይነት ስለሆነ ብቻ ህፃናት ስለተጠመቁ ብቻ ሁሉም በህፃናት አጥማቂዎች አንድ አይነት ናቸው ብሎ ማሰብ አያስፈልግም። አንደኛ። ሁለተኛ ጥምቀትን በተመለከተ በጥምቀት ሰው ዳግም ይወለዳል የሚሉ ሁሉ የዳግም ልደት ኮንሰፕታቸው አንድ አይነት ነው ብሎ መታሰብ የለበት። ሶስተኛ ጥምቀት የእግዚአብሔር ስራ ነው ብሎ የሚያምኑ አሉ። ጥምቀት የኔ ስራ ነው፣ የቄስ ስራ ነው፣ የካህን ስራ ነው ብሎ የሚያምኑ አሉ። ሉተር the whole church ካህን ነው ብሎ ነው የሚያምኑ። ለምሳሌ ዋና ሉተር ማለት እኮ ዋና የሪፎርሜሽን አንቀሳቃሽ ማለት ነው። ለምሳሌ ሄድ ኦፍ ዘ ቸርች ፖፕ ነው ሲባል ኖ ሄድ ኦፍ ዘ ቸርች ክራይስት ነው ብሎ የሚያምን ሉተር ማለት ነው። ክራይስት አለውን የሚያምን ነው። ፌዝ አለውን የሚያምን ነው። እነዚህን መስመር ሳይጠብቁ የሰዎችን ህይወት አደጋ ላይ መጣል አያስፈልግም። በክርስቶስ ለሆኑ ሰዎች ነው እያለን ያለን። ጌታን አምነው እየተከተሉ ያሉ ሰዎች በጣም ጥልቅ በሆኑ የስነ መለኮት እሳቤዎች ዲቴል ሁሉንም ሰው ሳንነካ ወይንም ሁሉንም በደንብ ፕሮቴክት ሳናደርግ እንደዚህ አይነት የስነ መለኮት እሳቤዎች በማምጣት ሰዎችን በእምነት እንዲወላውሉ ማድረግ የለብንም። እነዚህ ውይይቶች እንግዳ አይደሉም። በቤተ ክርስቲያን ለዘመናት የኖሩ ናቸው። ሁሉም ሰው ግን የሚያውቀው በተለይ በተሐድሳውያን በወንጌላውያን አማኞች ዘንድ የሚታወቀው የሰው ኦብጀክት ኦፍ ፌዝ ይሄ እንድናምነው የሚነገረው በብሉይም በሐዲስም እግዚአብሔር ክራይስት ነው። በብሉይ ኪዳን አንድም ቀን የእስራኤል ሕዝብ ከእግዚአብሔር ውጭ እንዲያምን ተነግሮት አያውቅም። በአዲስ ኪዳንም በወንጌል ሰበካ ውስጥ ማመን ካለብን በልጁ በአባት በመንፈስ ቅዱስ ነው ምናምን። የሆነን አሰራር ሰዎች እንዲያምኑ እየተደረገ አይሰበክም። ማጥመቅ እንኳን በሄዳችሁ ብታዩ መጽሐፍ ቅዱስ ምንድን ነው ያለው?
ጌታችን ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስም እያጠመቃቸው ደቀ መዛሙርት ያርጓቸው ነው እንጂ ያለው በአብ በወልድ በመንፈስ ቅዱስ መጠመቅ ሰው እንዳለበት አሳምኗቸው አይደለም። አጥምቋቸው ትእዛዙ ራሱ ለኛ ነው። ለሚያምኑት ሰዎች ይሄን ያህል በአብ በወልድ በመንፈስ ቅዱስ ጥምቀት ታምናለህ ብለን ሄደን ፓርት ኦፍ ቨርቹ ኦፍ ፕሪቺንግ ውስጥ ይሄ ጎስፕል ሰበካ አካል አድርገን ልክ ኢየሱስን እንደምንሰብከው በጥምቀት ካላመንክ ጥምቀቱ አይሰራም የምንለው አይደል። ጥምቀቱ ራሱ ቢሰራ የኛ የቤተ ክርስቲያን ስታደርገው እግዚአብሔር የሚሰራበት የወንጌል ውጤት ናቸው። የእግዚአብሔር አሰራር ውጤት ናቸው። እግዚአብሔር በእነሱ ውስጥ ይሰራል ማለት ጌታ ራስ የበላይ የሆነባቸው ናቸው ማለት ነው እንጂ ቤተ ክርስቲያን ራሷ አትሰበክም። ቤተ ክርስቲያን እንደ ወንጌል አትሰበክም። በጣም መጠንቀቅ ያስፈልጋል። በዛ ላይ በተሐድሶያን መካከል ጌታ አንድ የምናምነው ነገር አለ። ኢየሱስ ክርስቶስን መጡና አጋንንት ሲያስወጣ የነበረ ሰው ነበረና ከለከል ነው አሉት። ኖ የማይቃወመን ከኛ ጋር ነው። ይሄ ሰው ከሐዋርያት ጋር በጉዞ ባይሆንም በክርስቶስ ኢየሱስ አጋንንት ሲያስወጣ ነበር። ስለዚህ ጌታችን ይሄ ኤክሌዥያል ኤክስክሉሲቪዝምን አያውቅ የለም። የቤተ ክርስቲያን ኮንሰፕታችን እንደዛ አይደለም። የቸርች ኮንሰፕት የወሰዱት ይኸውላችሁ በትላንትና ውይይት ውስጥ ያየሁት የሳክራመንት ኮንሰፕቱ የቸርች ኮንሰፕቱ ምን ያህል ትሩሊ ኢቫንጀሊካል ነው፣ ምን ያህል ትሩሊ ቢብሊካል ነው የሚለው ነገር በጣም ጥያቄ አስነስቶብኝ። ስለ ቤተ ክርስቲያን እየታየ የታሰበው ስለ ኮንፌሽን የተነሳው ነገር ማለት ነው። ስለዚህ እኔ በጣም ሉስን የሆነ ዝም ብሎ መረን የወጣውን ትምህርትም ቲክቶክ ላይ ስድቡ ምኑንም አልቀበልም። እዚህ ጋም ሃይ ቪው አለኝ ብሎ ራሱ ቸርች ኤክስክሉሲቪዝም ውስጥ መምጣት ደረጃ መድረስን አልቀበልም። መጠንቀቅ አለብን፣ ክራይስትን በመሃል ቅዱሳን እንዳንጎዳ ማለት ነው። ስለዚህ ባጭሩ ለእህቴ የምመልስላት ይኸውልሽ፣ በፍጹም በብሉይም በሐዲስም ማንም ዲስፕሩፍ ሊያደርገው የማይችለው ፋክት ሰው የእምነት ማረፊያው አመነ የሚባለው እግዚአብሔርን ሲያምን። ኦብጀክት ኦፍ ፌስ ምንም ሴሪሞኒ ሆኖ አያውቅም። ግዝረትም ላይ ሰው ታምኖ አይድንም። ጥምቀትም ላይ ታምኖ አይድንም። የጌታ እራትም ላይ ታምኖ አይድንም። የሚድነው ሰው በእግዚአብሔርና በልጁ አምኖ ነው። በልጁ ስላመንን በእግዚአብሔር ስላመንን ጥምቀቱም የጌታ እራቱም ሁሉም ኢፌክቲቭ የሚሆነው ለዛ ነው። ስለዚህ ይሄንን መያዝ ያስፈልጋል። በፍጹም በጌታችን በኢየሱስ ክርስቶስ ላይ ያለንን እምነት የሚሸረሽር ሌላ ስጦታ፣ ሌላ መታመኛ ከእግዚአብሔር ዘንድ አይደለም፣ መጽሐፍ ቅዱስ ወይም አይደለም። የወንጌል ውጤት ናቸው፣ የእግዚአብሔር አሰራር ውጤት ናቸው። እግዚአብሔር በእነሱ ውስጥ ይሰራል ማለት ጌታ ራስ የበላይ የሆነባቸው ናቸው ማለት ነው እንጂ ቤተ ክርስቲያን ራሷ አትሰበክም። ቤተ ክርስቲያን እንደ ወንጌል አትሰበክም። በጣም መጠንቀቅ ያስፈልጋል። በዛ ላይ በተሐድሶያን መካከል ጌታ አንድ የምናምነው ነገር አለ። ኢየሱስ ክርስቶስን መጡና አጋንንት ሲያስወጣ የነበረ ሰው ነበረና ከለከል ነው አሉት። ኖ የማይቃወመን ከኛ ጋር ነው። ይሄ ሰው ከሐዋርያት ጋር በጉዞ ባይሆንም በክርስቶስ ኢየሱስ አጋንንት ሲያስወጣ ነበር። ስለዚህ ጌታችን ይሄ ኤክሌዥያል ኤክስክሉሲቪዝምን አያውቅ የለም። የቤተ ክርስቲያን ኮንሰፕታችን እንደዛ አይደለም። የቸርች ኮንሰፕት የወሰዱት ይኸውላችሁ በትላንትና ውይይት ውስጥ ያየሁት የሳክራመንት ኮንሰፕቱ የቸርች ኮንሰፕቱ ምን ያህል ትሩሊ ኢቫንጀሊካል ነው፣ ምን ያህል ትሩሊ ቢብሊካል ነው የሚለው ነገር በጣም ጥያቄ አስነስቶብኝ። ስለ ቤተ ክርስቲያን እየታየ የታሰበው ስለ ኮንፌሽን የተነሳው ነገር ማለት ነው። ስለዚህ እኔ በጣም ሉስን የሆነ ዝም ብሎ መረን የወጣውን ትምህርትም ቲክቶክ ላይ ስድቡ ምኑንም አልቀበልም። እዚህ ጋም ሃይ ቪው አለኝ ብሎ ራሱ ቸርች ኤክስክሉሲቪዝም ውስጥ መምጣት ደረጃ መድረስን አልቀበልም። መጠንቀቅ አለብን፣ ክራይስትን በመሃል ቅዱሳን እንዳንጎዳ ማለት ነው። ስለዚህ ባጭሩ ለእህቴ የምመልስላት ይኸውልሽ፣ በፍጹም በብሉይም በሐዲስም
ማንም ዲስፕሩፍ ሊያደርገው የማይችለው ፋክት ሰው የእምነት ማረፊያው አመነ የሚባለው እግዚአብሔርን ሲያምን። ኦብጀክት ኦፍ ፌስ ምንም ሴሪሞኒ ሆኖ አያውቅም። ግዝረትም ላይ ሰው ታምኖ አይድንም። ጥምቀትም ላይ ታምኖ አይድንም። የጌታ እራትም ላይ ታምኖ አይድንም። የሚድነው ሰው በእግዚአብሔርና በልጁ አምኖ ነው። በልጁ ስላመንን በእግዚአብሔር ስላመንን ጥምቀቱም የጌታ እራቱም ሁሉም ኢፌክቲቭ የሚሆነው ለዛ ነው። ስለዚህ ይሄንን መያዝ ያስፈልጋል። በፍጹም በጌታችን በኢየሱስ ክርስቶስ ላይ ያለንን እምነት የሚሸረሽር ሌላ ስጦታ፣ ሌላ መታመኛ ከእግዚአብሔር ዘንድ አይደለም፣ መጽሐፍ ቅዱስ ወይም አይደለም። ይህንን ነው ማለት የምፈልገው። ቴንኪዩ። እንግዲህ በጣም አስረዝሜብሻለሁ፣ ይቅርታ ሌሎቻችሁ። እሺ ተባረክልኝ። እኔ የማውቀው በቃሉ በኩል እንደምወለድ ነው። እንደዛ ነው መጀመሪያ የተማርኩት። ስለዛ ነው ትናንትና በጥምቀት ብቻ ነው ዳግም መወለድ ምናምን ስል ጊዜ ትንሽ ጥያቄ ፈጠረብኝ። ለዛ ነው። ተባረክልኝ። ዳጊ የተባረክ። በጣም የሚገርም ነገር ነው ያወራው አጋፔ። ይህን ነገር ቆርጠ ቦት እንደምታደርገው ተስፋ አደርጋለሁ። በጣም አሪፍ ነው። ሌሎችም ኦርቶዶክሶችም ሌሎችም እኛ ቤት ያሉትም ሌሎችም ደግሞ ኮንፊውዝድ ይሆናሉ። ቤተሻ ትላንትና ልክ እኔ እንደፈጠረብኝ ለብዙ እንደሚፈጠር እርግጠኛ ነኝ። አዎ ልክ ነው። እኔም ይሄ ነው ትላንትም ስንል የነበረው ይሄ ነው። በጣም እዚህ ቲክቶክ ላይ በጣም በክርስትና ገና ብዙ ቤቢ ክርስቲያኖች አሉ። ገና ብዙ አይነት ሌቭል ላይ ያሉ ስላሉ የምናገረውን ነገር በጥንቃቄ እንናገር ስንል የነበረውም ይሄ ነው። ቅድም ዳጊም እያለ ነበር ለሰዎች መሰናክል መሆን የለብንም እና ኢቨን ሉተር እንኳን ያለውን ከሶላዎቹ ዋናው ጀስቲፊኬሽን ባይ ፌዝ አለውን እና ዋናውን በተለይ በእምነትን ብቻና በጸጋው ብቻ የሚለውን ሁለቱም በጣም እየተረሳ ያለበት ሁኔታ ነው ያለው። ብቻ እሺ ቃሌ አለክ ፖዝ ነው መሰለኝ። ትክክል። ተባረክ። ኢት ዋዝ በጣም ወንደርፉል ሁሌ በሰማ ሲለኛል ብሩስኪ እና ቆሮንቶስን ደግሞ እያስተማርክ መሆኑን አይቻለሁ። ጌታ ቢረዳኝ እመጣለሁ የሰፈት ወይል እንግዲህ ወደ ወንጌሉ እንመለስ ብለሻል። መጨረሻ ላይ ስለሚገኘው የዘላለም ሕይወት በሱ በማመን ስለሚገኘው የዘላለም ተስፋ እሱን ብንጠብቅ ክርስቶስን በጽናት ብንጠብቅ ስለሚሰጠን ስለዛ የዘላለም ሕይወት ተስፋ ወንጌል ስለሱ ነው እና እንደው ምንድነው ወንጌል የምትሉን? የትኛው ወንጌል? ክርስቶስ እንደሞተ የሚናገረው ስለ ኃጢአታችን እንደሞተ ክርስቶስ ከሞት እንደተነሳ የሚናገረው ያ ወንጌል ድጋሚ ተመልሶ እንደሚመጣ የሚናገረው ያ ወንጌል በእውነት በታማኝነት ቢጠብቁት ስለነሱ የያዘውን የዘላለም ሕይወት ተስፋ ይዞላቸው ስለሚመጣው ስለዛ ስለ ኢየሱስ ክርስቶስ የሚናገረው ወንጌል እሱ ነው። ሐዋርያው ጳውሎስ በሰለጠነ ሕዝብም ባልሰለጠነ ሕዝብም መካከል አንድ ነገር ይናገራል ስለ ወንጌል፣ እሱም ኢየሱስ ይባላል። ኢየሱስ ሞቶላችኋል፣ ከሞት ተነስቷል፣ ድጋሚ ተመልሶ ላመኑበት ሁሉ የዘላለም ሕይወትን ተስፋ በሙላት ሊሰጣቸው ይመጣል። አለቀ። ወንጌል ይሄ ነው። ከዚህ የሚበልጥ የወንጌል መልእክት የለም። ከዚህ ባነሰ መልኩ የምንሸቅጠው ወንጌል የለንም። በምሁራንም ደግሞ ባልተማሩም ሰዎች ፊት ወንጌል ይኸው። ለዛ ነው የወንጌሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የዘላለም ሕይወት ነው ተብሎ የተጻፈው። ለዛ ነው መስቀሉ ቃል በቃ ይሄ ነው በቃ መስቀሉ ቃል ይሄ ወንጌል ነው። ለሚጠፉት ሞኝነት ነው። ሞኝነት የሚመስላቸው ሰዎች ይሄ የወንጌል እውነት ሞኝነት የሚመስላቸው ሰዎች በቃ እነሱ የሚጠፉ ናቸው፣ ጠፊ ናቸው። ማንደራደርለት እውነት አለ። ከማንም በታች የማናደርገው ከሁሉ በላይ አድርገን የምንይዘው ቢያስፈልገን ራሳችንን የምንሰጥለት ሁለንተናችንን ሊቆጣጠር የሚገባው አንድ እውነት አለ። ኢየሱስ ስለ ኃጢአታችን ሞቷል፣ ደግሞም ከሞት ተነስቷል። ይሄው ወንጌል ደግሞ በክብር ተመልሶ ይመጣልና ተዘጋጅተን እንጠብቀው። ይሄው ወንጌል አለቀ። ኦኬ፣ ሌሎች ነገሮች አያስፈልጉም? ኧረ ያስፈልጋሉ። ታዲያ ከምን በኋላ ከዚህ እውነት በኋላ ታዲያ ከምን በኋላ ከዚህ ነገር በኋላ
ሰው ይህን ሳያምን ወደ ሌላ አቅጣጫ ቢሄድ ምንም አይሰራለትም። ጌታ ኢየሱስ ክርስቶስ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ብሎ ይናገራል። ወይስ ሰው ስለ ነፍሱ ምን ቤዛ ይሰጣል? ራሱን ማዳን አይችልም። ስለ ነፍሱ የሆነ ነገር ከፍሎ መዳን አይችልም። ሰው አይችልም፣ ያን ማድረግ አይችልም። ዓለሙን ሁሉ ቢያተርፍ ራሱ ምንም የሚጠቅመው ነገር የለም። ምክንያቱም ነፍሱን ያጎድላል። ነፍሱን የማያጎድል ሰው ምን አይነት ሰው ነው? የኔ ወንጌል ቃል ሰምቶ ኢየሱስ ክርስቶስ ሞቶላችኋል ስለ ኃጢአታችሁ። ስለዚህ ደግሞ በሱ የሚያምኑ ሁሉ የዘላለም ሕይወት ይሰጣል። ተመልሶ ስለሚመጣ እሱን ታምኖ ለሚጠብቁ ሁሉ የሚያወርሰው የዘላለም ሕይወት አለው ብሎ የሚያምን ሰው አለቀ። ይሄው የወንጌል መልእክት ይሄ ነው። ሰው ዓለሙን ሁሉ ባያተርፍ ነፍሱን ሊያተርፍበት የሚችል አንድ ኃያል እውነት አለ። እሱ በክርስቶስ በማመን የሚገኝ የዘላለም ሕይወት ነው። ስለዚህ ወንጌል ይሄ ነው። ከዚህ የሚያልፍ የወንጌል ቃል የለም። ከዚህ የሚያንስ የወንጌል ቃል የለም። ይሄ ተንቆ ሌላ ነገር አይከበርም። ይሄ ተንቆ ሌላ ነገር ከፍ አይልም። ይሄ ተንቆ ዶክትሪን አይወረም። ይሄ በተናቀበት ምንም ነገር ዋጋ የለውም። አለን የምትሉት በሙሉ ከንቱ ይሆናል። ወደ እግዚአብሔር ያቀርበናል የምትሉት በሙሉ ከንቱ ይሆናል። ይሄ መልሶ ለኛ ለራሳችን መሰበክ ያለበት እየመሰለኝ ነው። አለን የምትሉት ነገር ሁሉ ጣዖታችሁ ይሆናል። ይሄ ከሌለ፣ ይሄ ማዕከላዊ ካልሆነ ኦኬ አሜን የምትሉ ሰዎች እያየሁ ስለሆነ ይሄ ሲነገር አሜን ያላላችሁ ሌላ ነገር ጣዖት ሆኖባችኋል። አሜን በሉ እያልኳለም ኮሜንት ላይ በልባችሁ ነው ያልኩት። ልባችሁን ይሄ ያልነካው ሌላ ነገር ጣዖት ሆኖባችኋል። ልባችሁን ይሄ ያልነካው ሌላ ነገር ነግሶባችኋል፣ ከኖባችኋል። እኛ ከዚህ የሚበልጥ ነገር የለንም። ኦኬ ከዚህ ለሚያንሱ ነገሮች ህይወታችንን አንሰጥም። ሌሎች ነገሮች አያስፈልጉም? ኧረ ያስፈልጋሉ። ሌሎች ነገሮች ቤተክርስቲያን አያስፈልጓትም? ያስፈልጓታል። እንዴ ኢሴንሻል ዶክትሪን የምንላቸው በጣም ብዙ ነገሮች አሉ። እንዴ በጣም ብዙ የምናወራቸው ነገሮች አሉ። ስናወራል እንዴ ያመሸነው ታዲያ ምንድን ነው እያወራን ያለነውማ ሁሉም እዚህ ላይ ማዕከል ሲያደርግ ብቻ ነው ዋጋ ያለው። ኢሴንሻል የምትሉት ነገር ራሱ ማዕከል የሚያደርገው መነሻው ኦኬ መድረሻው ዞሮ የሚያርፍበት እውነታ እዚህ ጋር ሲሆን ነው። ወንጌል ይኸው ኦኬ ከሙታን የተነሳው ኢየሱስ ክርስቶስ ግን ላንቀላፉት በኩራት ሆኖ ከሙታን ተነስቷል የተባለለት ኢየሱስ ብዙ ነገር ጥበብ ለሚመስላቸው ሰዎች ሊሰበክ የሚገባው ብዙ ነገር በጣም ኃያል ለሚመስላቸው ሰዎች ሊሰበክ የሚገባው ራሳቸውን እንደ ደካማ ለሚያዩ ሰዎች ሊሰበክ የሚገባው ራሳቸውን እንደ ብርቱ ለሚያዩ ሰዎች ሊሰበክ የሚገባው ሁሉ ሊቀበሉት የተገባ እውነት ይኸው ኢየሱስ ክርስቶስ ስለ ሰዎች ኃጢአት ሞቷል። ለሚያምኑበት የዘላለም ሕይወት ይሰጣል። ጌታ ኢየሱስ ክርስቶስ ተመልሶ ይመጣል። ተመልሶ ሲመጣ በስሙ ላመኑት ሁሉ የዘላለም ሕይወት ተስፋን በሙላት ይሰጣቸዋል። ተስፋቸው ሙሉ ያደርግላቸዋል። ኢየሱስ ተመልሶ ይመጣል። ምክንያቱም ስለ ኃጢአታችን ሞቷል፣ ከሙታን ተነስቷል፣ በክብር ወደ አባቱ አርጓል። ዛሬ በእግዚአብሔር ቀኝ አለ፣ ስለኛ ይማልዳል። በስሙ ለሚያምኑ ወደሱ ለሚጠጉ ሁሉ በመካከለኝነቱ የማያሳፍራቸው እውነተኛ ሊቀ ካህን ነው። ያ ሊቀ ካህናችን ተመልሶ ይመጣል። ያን የዘላለም ሕይወት ተስፋ ሊሰጠን ይመጣል። እዛ በሱ ፊት ተሰልፈን እዛ በሱ ፊት ቆመን በጉ ብርሃኗ በሆነበት የዘላለም ሕይወት ተስፋ ሙሉ በሆነበት በጉ እረኛችን በሆነበት ዋይታ በሌለበት ኃጢአት በሌለበት ጭንቀት በሌለበት የዘላለም ሕይወታችን ሙሉ ሆኖ በእግዚአብሔር ፊት በቆምንበት በዛ ምናልባት የትኛውም አለን የምንለው ትራዲሽን አንድም ቀን አይታሰብም። ለሰከንድ ላይ ጥሻም አይታሰብበት ጊዜ ሊሆን ይችላል። ስለዚህ ከዚህ እውነት ውጪ የሆነ ነገር ጣዖት ነው የሚሆነው። አስተምህሯችን፣ ዶክትሪናችን፣ ትምህርታችን ዞሮ እዚህ ላይ መቆም ካልቻለ ጣዖታችን ነው የሆነው። ከጣዖት ደግሞ እንድንሸሽ መጽሐፍ ቅዱስ ይናገራል። ማዕከላዊ እውነታችን እነሆ ወንጌል ይሄ ነው። ወንጌል ከዚህ የሚያንስ ነገር የለውም። ወንጌል ከዚህ የሚበልጥ ነገር የለውም። ከዚህ ከበለጠም ጣዖት ነው። ከዚህ ካነሰም የተቆረጠ ወንጌል ነው፣ ሐሰተኛ ወንጌል። ወንጌል ስለ ምድራዊ ነገር አይደለም። ወንጌል ስለ ቤተ ክርስቲያን ስርዓቶች አይደለም። ወንጌል ስለሆኑ ማርጂናል ስለሆኑ ነገሮች አይደለም። ወንጌል አንዳንደኛ መሀል ነን የሚሉ ሐሰተኞች እንደሚሰብኩት ስለ ምድራዊ ነገርም አይደለም። ወንጌል ስለ ሰማይ ቤት ነው። ወንጌል
ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የሞተለት እውነታ ሲወራ ነው የእግዚአብሔር ፊት የሚያረው። እዚህ ባደረግናቸው ትልልቅ የሆኑ ዶክትሪናል ኢሹዎች ላይ ባደረግናቸው ዲቤቶች አይደለም። እዚህ ቁጭ ብለን በምናወራቸው ነገሮች አለ። አንዳንድ ሰዎች ሪል የንስሐ ጥሪ መደረግ አለበት። ሶሪ ይሄንን ስል እንግዲህ ለአንዳንድ ሰዎች እውነት የንስሐ ጥሪ መደረግ አለበት። ከክርስቶስ ይልቅ ከዚህ ወንጌል ይልቅ የሰው ደቀ መዝሙር ለሆኑ ሰዎች፣ የሆነ ነገር በተወራ ቁጥር ግለሰብን ይሹ አድርገው ለሚገቡ ሰዎች፣ የሆነ ነገር በተነገረ ቁጥር እንትና ትናንትና ያደረገውን መዝገብ ገልብጠው እንትና ዛሬ ስለዚህ ጉዳይ ሊያወራ አይገባውም ለሚሉ ሰዎች፣ ትላንት እንዲህ ሲያደርግ ነበር ለሚሉ ሰዎች፣ የሆነ ኢሹ ሲነሳ እኛ ከነንትና ይልቅ እናንተ ትሻሉናላችሁ ብለው በምድር ላይ በዚህ ባለንበት ኢንቫይሮንመንት ላይ ኢየሱስን ትቶ ሰው የሆነ ነገር ደቀ መዝሙር እንዲሆን ለሚፈልጉ ሰዎች ለነዛ ሰዎች ድጋሚ ንስሐ ጥሪ መደረግ አለበት ብዬ አስባለሁ። የሰው ደቀ መዝሙር አትሁኑ፣ የማንም ደቀ መዝሙር አትሁኑ። እኔ ራሴ በሆነ ነገር ከተሳሳትኩ መታችሁ ለመሞገት አቅሙ ድፍረቱ ይኑራችሁ። ለእናንተ ወንጌል ማለት ሰዎች አይሁኑ፣ ስጋ ለባሽ አይሁን። ለእናንተ ወንጌል ማለት የሆነ ሰው ሲነካ አይሁን፣ የሆነ ዲኖሚኔሽን ኢቭን ሲነካ አይሁን። ለእናንተ ወንጌል ማለት ለእናንተ ይህ የኢየሱስ እውነተኛው መልእክት ሲቃለል ይሁን። በቃ ወንጌል ተነካ ሲባል፣ ወንጌል ተጠቃ ሲባል ይሄ ሲቃለል ይሁን። ይሄ የወንጌል መልእክት ሲበላሽ ይሁን። በኢየሱስ ላይ ሌላ የሚያድን ነገር ሲጨመር ይሁን። የኢየሱስ የማዳን ወንጌል ወደ ምድር ወርዶ መሬት ላይ በተለያዩ ምድራዊ ነገሮች ሲነገድበት ይሁን። ወንጌል ተጠቃ የሚባለው ያን ይሁን። የሰው ደቀ መዝሙር ለሆናችሁ ለእናንተ የንስሐ ጥሪ ያስፈልጋችኋል። የሆነ ኢሹ በተነሳ ቁጥር የእግዚአብሔርን ሕዝብ የማይጠቅም የእግዚአብሔርን ቤት የማይሰራ ሰው ከዚህ ከቲክቶክን ዘግቶ ሲወጣ ስትረስ ዶኖ እንዲወጣ እፎይ ብሎ ሳይሆን ስትረስ ዶኖ እንዲወጣ የሆነ ነገር ተጭኖበት እንደሆነ አለመዳኑን ጭምር እያሰበ የሆነ ሪሊ ድኝ ይሆን ብሎ ድነቱን ጭምር እየተጠራጠረ እንዲወጣ የሚያደርግ መልእክት የምታስተላልፉ ሰው እናንተን ሊሰማ ሲመጣ ስጋ ሸቶት እንዲወጣ እናንተ ሸታችሁ ኢየሱስ በእናንተ ላይ ሳይታይ ሰዎች ተሰብከው ሰዎች ተነግረው ሰዎች ፎቶአቸው ተዘቅዝቆ ፎቶአቸው ተለጥፎ ሰዎች ቤተ ክርስቲያኖች ፎቶአቸው ተለጥፎ ዲኖሚኔሽኖች ሰው ወደ እናንተ ሲመጣ ይሄንን ይዛችሁ የምትጠብቁት ሰዎች ተመለሱ። ወንጌል ስለ ኢየሱስ እንጂ ወንጌል ስለ ግለሰብ አይደለም። ለግለሰብ ጠበቆች የሆነ አስተምሮ ጠበቃዎች ላስተምሯችሁ ጠበቃ አትሆኑ። እኔ ይሄው ጠበቃውን ይቆምልን። ሰዎች ግን ከኢየሱስ ላይ አይናቸውን እስኪያነሱ ድረስ ድነታቸውን እስኪጠራጠሩ ድረስ የምታደርጉ ሰዎች ተመለሱ። ለማንም አጠቅሙ። ይሄ ወንጌል ሊሰበክ ለእናንተም ይገባል። ሰው የሆነ ነገር አትርፎ ነፍሱን ቢያጎድል ምንም አይጠቅመው። ለሰው ነፍስ ምን ጨመራችሁ? ለሰው መታነጽ ምን ጨመራችሁ? ለቤተ ክርስቲያን ለአካሉ ግንባታ ምን ጨመራችሁ? ዛሬ ቆማችሁ ባወራችሁት ነገር የማን ነፍስ ታደሰ? ዛሬ ቆማችሁ ባወራችሁት ነገር ማን ታነጸ? ማን ወደ እግዚአብሔር ተጠጋ? ማን ወደ ኢየሱስ ተጠጋ? ማን እግዚአብሔር እግር ስር ቆየ? ማን በኃጢአቱ ተወቅሶ ንስሐ ገባ? ማን በኃጢአቱ ተወቅሶ ወደ እግዚአብሔር ተመለሰ? ማን የሆነ ነገር ጣለ? ማን የሆነ ነገር አነሳ? በእግዚአብሔር ቤት ለመኖር የሚጠቅመውን ነገር ማንን እያገለገላችሁ? ማንን እያገለገልን ያለ ነው? ወንጌል ስለ ኢየሱስ ነው። ስለ ኢየሱስ ተነግሮት ንስሐ የማይገባ ማንም የለም። ስለ ኢየሱስ ተነግሮት ህይወቱ የማይለወጥ ማንም፣ ህይወቱ የማይነካ ማንም የለም። ስለ ኃጢአቱ ስለሞተው ዳግመኛ ተመልሶ ደግሞ ከሰማይ ስለሚመጣው ስለሱ ስለ ኢየሱስ ተነግሮት የማንም ህይወት ሳይነካ አይቀርም። የሰው ህይወት ካልነካችሁ የሆነ ነገር ጣዖት ሆኖባችኋል። ለሰዎች ጣዖት እየሰጣችኋቸው ነው። አንፈልግም። ሰው አትስበኩን፣ አንፈልግም። ከኢየሱስ በፊት ጥላቻ አትስበኩን፣ አንፈልግም። ከኢየሱስ በፊት ግለሰብ አትስበኩን፣ አንፈልግም። ከኢየሱስ በፊት ከቃሉ በፊት የሆነ የማይረባ ስንወጣ ዘግተን ስንወጣ ስትረስ ዶነን እንድንወጣ የሚያደርግ ነገር አትስበኩን፣ አንፈልግም። እዚህ ብዙ ሰው አለ። ኢየሱስ ናፍቆት ኢየሱስ እርቦት የሚመጣ ብዙ ሰው አለ።
ኢየሱስ ሲወራ ሰምቶ በቃ ነፍሱ ረክቶ በውጣት ብቻ የሚፈልግ ብዙ ሰው አለ። ከዚህ በስተቀር ሌላ ነገር መስማት የማይፈልግ ብዙ ሰው አለ። የእናንተ ወሬ ምንም የማይጠቅም ባክ ሊያደርግ ትንሽ ቀርቶት መጥቶ ስለ ኢየሱስ እስቲ ድንገት እንደው በዛ በእነሱ በኩል ከተናገረኝ ብሎ የሚመጣ ብዙ ሰው አለ። ታውቃላችሁ፣ እናንተ ጭቅጭቅ ውስጥ እናንተ ንትርክ ውስጥ እስካሁን አልገባንም። በዛም በዚህ የምትወራወሩት ማለት ነው። ግን ጠያቂዎች እኛ ጋር ሲመጡ በእናንተ ምክንያት ዲስከሬጅድ የሆኑ ጠያቂዎች ናቸው እየመጡብን ያሉት። በእናንተ ምክንያት ድነታቸውን የሚጠራጠሩ የተጠራጠሩ ሰዎች ናቸው የመጡብን። እኛንም እንግዲህ ተናጋሪ እያደረጋችሁ ነው፣ እናዝናለን። እናንተ ባወራችሁት ነገር ምክንያት ሪሊ ያልዳንኩ ይሆን እንዴ? እስካሁን የመጣሁት መንገድ ምን አደረገኝ? ወደዛ ልመለስ እንዴ የሚሉ ጠያቂዎች ናቸው የመጡት። ስለ ኃጢአታችን እንደሞተ ጌታችን መጥቶ ሰው ሆኖ እንደሞተ መቼ ባወራሁት ይሄን ነገር? በኢየሱስ ስም ቀኑ ራቀብኝ። አንድ ነገር እናወራቸዋለን በቅርቡ ማለት ነው። እስቲ ተዉት፣ ሁሉንም ተዉትና እስቲ ቁጭ ብላችሁ የዓለማትን የፈጠረ የዓለማት ገዢ የሆነ ጌታ ሰው ሆኖ እንደመጣላችሁ፣ ስለ ኃጢአት እንደሞተ፣ ስለ ሰዎች ኃጢአት ከሞት እንደተነሳ፣ ለሚያምኑበት ተመልሶ መጥቶ እንደሚወስዳቸው፣ እሱ ሲመጣ ዋይታ ወደሌለበት፣ ጩኸት ወደሌለበት፣ መከራ ወደሌለበት ወደዛ ሊያፈልስ እንደሚመጣ፣ ሰዎች ቢያምኑበት የዘላለም ሕይወት እንደሚያገኙ እስቲ እሱን ብቻ እስቲ ለመናገር ሞክሩ። ክፈቱትና መጽሐፉን ለ15 ቀን ተዉት። እስቲ መሟገቱ የሆነ ነገር ተዉትና ይሄን ብቻ ሰበኩ እስቲ። ከዛ እስቲ እሷ ላይ ትንሽ እናውራ እስቲ። እሷ ላይ እኮ አንድ ነን አይደል? መቼም እሱ ላይ እንለያያለን እንደማትሉኝ ተስፋ አለኝ። እስቲ እሱን ስበኩንና እስቲ እሱን እናውራ፣ ስብስብ ብለን እስቲ እሱን እናውራ። እስቲ ለሰው እረፍት እንስጠው። እስቲ እናንተ የምታወሩትን ሳይሆን በቃ ጌታ ሲወራ ለመስማት ትንሽ እንደው የሆነች እህት እኮ የሆነ ዓለም ጥግ እኮ አለች። አሰሪው አረፍት ያልሰጠቻት እህት ኦኬ፣ የሆነ ዓለም ጥግ በአሰሪዎቿ የምትማረር እህት አለች። ቤተ ክርስቲያን እንድትሄዳለ መጽሐፍ ቅዱስ እንድትገልጥ የማይፈቀድላት እህት አለች። የሆነ ዓለም ጥግ አንዲት እህታችሁ አለች። ስለ ኢየሱስ መስማት ብርቅ የሆነባት እህታችሁ አለች። ስትገባ እናንተ ፎቶ ለጥፋችሁ ስትከራከሩ ምን ስትሉ ወደ እግዚአብሔር የምትቀርብበትን አንድ ቀን የነጠቃችኋት እህት አለች። በዙሪያው ዓለማዊዎች የበዙበት የዓለም ነገር ያስጨነቀው መጥቶ ስለ ጌታ ሊሰማ ብሎ እናንተ የሆነ ነገር ስታወሩ ሰጥጦት ይወጣ እነሱ ይሻሉኛል ብሎ ዞር ያለ እኮ አንድ ወንድም ይኖራችኋል እዚህ። እናንተ ስለምታወሩት ምንም እኮ የማይገባው አንድ ወንድም ይኖራል፣ አንዲት እህት ትኖራለች። ስለ ኢየሱስ ብቻ ሰምቶ ደስ ብሎ ሐሴት አድርጎ የሚወጣ እናንተ የምታወሩት ሳይሆን የህይወቱ መለወጥ እንዴት እንደሆነ ግራ የገባው ህይወቱ በምንም ቢለው አልለወጥ ብሎት እስቲ እነሱ ከመከሩኝ ብሎ የሚመጣ እኮ አንድ ወንድም አለ። ዓለም ሁሉ ዙሪያ ያለው ሁሉ እኮ አባኩናት አድክሟት ስለ ጌታ ሲወራ ሰምታ በቃ ተጽናንታ ለመውጣት የመጣች አንዲት እህት ትኖራለች እኮ። የእናንተ ፊት ሲታይ ግን ከጌታ ቤት የሚያባረር የሆነባችሁ ሰዎች በቃ ተዉት። እስቲ አንዳንዱን ነገር ተዉት። ለጊዜው ፎቶ አትለጥፉ፣ የሰው ፎቶ አትለጥፉ። እስቲ ለሆነ ሰው መልስ አትስጡ። እስቲ ተዉት። እዛ ዓለም ጥግ ቁጭ ብሎ ስልኩን ከፍቶ የሆነ ነገር ላላችሁ ሰው እስቲ መልስ አትስጡ። እስቲ ተዉት። ምን እንሰማለን? እኛ ስላልተነካን አይደለም እኮ እዚህ መሀል እኮ የሚወረወር ተባራሪ ጥይት የሚመታን እዚህ ያለነውን ሰዎች ነው። እኔን ነው፣ አማንን ነው፣ እዚህ ያለነውን ሰዎች የተቀመጥነውን ሰዎች እኮ የትም በሌለንበት ኧረ ተው ብለን ስንገባ አንተም ያው ነው የምንባለው እኮ እኛም እኮ ነው። ተውት። ይሄ ጭቅጭቅ ከመጀመሩ በፊት እኮ ተማርም ብላችሁ የመጣችሁ የተባልነው እኮ እኛ ነን እኮ። እንሰማለን። ዛሬም እኮ ሰነድ እያሰባሰቡ ያሉ ሰዎች እንዳሉ እንሰማለን። ሊከሱ ማለት ነው። ቢሮ ሄደው መጥተው ችግሩን ነው የምታገኘው።
አንድ ቀን ለነዚህ ሰዎች መልስ ልሰጥ ቤት ከፍቼ አላውቅም። እኮራለሁ። ያን ባረኩበት ቅጽበት እኔ እንደምሞት አውቃለሁ። ያን ባረኩበት ቅጽበት እኔ ዓላማዬ እንደምስት አውቃለሁ። አላረገውም። ጌታ ይረዳኛል። አላረገውም። አርጌውም ማቅ ቢሆንም እግዚአብሔር ይቅር ይበለኝ። ምንም ስለማይሉን አይደለም፣ ስለማይመቱን አይደለም፣ ስለማይወረውሩብን አይደለም፣ የሆነ ነገር ስለማይሉን አይደለም። ብዙን ሰምተን አሳልፈናል ስለ ወንጌል ማለት ነው። ስለዚህ ስላልተነካን እንደሆነ የሚመስላችሁ ሰዎች ካላችሁ ተሳስታችኋል። አይደለም። የኢየሱስ ይበልጣል። የጌታችን መታየት ይበልጣል። እዚህ ያለው ታውቃለሁ ላለው ሰውዬ አይደለም። እኔ እውነቱን ልንገር፣ እዚህ ያለው ለሱ አይደለም። አማን እዚህ ያለው ትክክል እዚህ ያለው አውቃለሁ እኔ በቃ ምናምን ለሚለው ሰው አይደለም። እዛው ሂድ ወቅ። እዚህ ያለ ነው ኢየሱስ ናፍቆት የሚመጣ ካለ እውነት የሆነ ነገር ልቡን አስጨንቆት የሚመጣ ካለ እንደው ዝም ብለን እንደው ይቻልነውና አንዲት ቃል እንኳን ካጽናናችሁ ብለን በዛ ደግሞ እኮራለሁ። ፍሬነ ስላየው እኮራለሁ። በዛ ተውት በቃ ለተወሰነ ቀን ተውት። ወንጌል ስበኩ፣ ኢየሱስን ስበኩት። በወንጌል የሚሰበከው ከሙታን የተነሳው እሱ ነው። በወንጌል የሚሰበከው ስለ ኃጢአታችን የሞተው እሱ ነው። በወንጌል የሚሰበከው ያንን የዘላለም ሕይወት ተስፋ ሊያወርሰን የሚመጣው እሱ ነው። በወንጌል የሚሰበከው ሲሰበክ ገና ልብ የሚያጸነው ገና ስሙ